በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከቅዱሳን በረከት ከቅዱስ ዳዊት ሀብቱን ያሳድርብን። የቅዱስ ዳዊት መዝሙር 79 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ፊት ኃይልህን አንሳ፣ እኛንም ለማዳንና የኃያላን አምላክ መልሰን፣ ፊትህንም አብራ እኛም እንድናለን። የኃያላን አምላክ ሆይ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? የእንባችንን እንጀራ ስትመግበናለህ፣ እንባችንንም በስፍር ታጠጣናለህ። ለጎረቤቶቻችን መነጋገሪያ ያደረግከን፣ ጠላቶቻችንን በላያችን ተሳለቁብን። የኃያላን አምላክ አቤቱ መልሰን፣ ፊትህንም አብራ እኛም እንድናለን። ከግብፅ የወይን ግንድን አመጣ፣ አሕዛብን አባረህ እርሷንም ተከልክ። በፊቷም መንገድን ጠረክ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፏንም እስከ ባሕር ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ስለምን አፈረስክ? መንገድ አላፊም ሁሉ ይበላታል። የበረሃ እሪያ ረከሳት፣ የዱር አውሬም ተሰማራባት። የኃያላን አምላክ ሆይ እባክህ ተመለስ፣ ከሰማይ ተመልከት እይም። ይህችንም የወይን ግንድ ይቅር በላት። በሰው እጅ ለአንተ ያጸናሃትን ቀኝ የተከላትን አጽንተህ አነሳሳት። በእሳት ተቃጥላለች ትነቅላማለች፣ ከፊት ተግሳጽም የተነሳ ይጠፋሉ። ለአንተ ባጸናው በሰው እጅ ላይ በቀኝ ሰው ላይ እጅ ይሁን። ከአንተ ማንራቅ፣ አድነን፣ ስምህንም እንጠራለን። የኃያላን አምላክ አቤቱ መልሰን፣ ፊትህንም አብራ እኛም እንድናለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አባቶቻችን አምላክ የዳዊት ፈጣሪ ቸሩ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ በዚሁ ንባብ በሰባተኛ ቁጥር ላይ እንነጋገራለን። እግዚአብሔር ያደረበት የመንፈስ ቅዱስ ማደሪያ አባታችን ቅዱስ ዳዊት መንፈስ ቅዱስ በገና መሰንቆ አድርጎት እየተናገረበት ከእርሱ አስቀድሞ ስለነበረ ስለተደረገ ከእርሱ በኋላም ስለሚደረግ ስለሚሆን ነገር ተገልጦለት ሲያስተምር በዚህ ወገን ለመቃብያን በወዲያ ለትሩፋን እነሱን እያዘከረ ሲናገር ኖላዊ ሆኑ ለእስራኤል አጽመ፣ የእስራኤል እረኛቸው እግዚአብሔር ሆይ አንተ አድምጠን በሚል ጀምሮ ወተሳለቁ ላዕሌነ ጸላእትነ፣ ጠላቶቻችን በእኛ ላይ ተሳለቁብን ይላል ቁጥር 7 ላይ እና እርሱን እንደ እግዚአብሔር ፈቃድ መነሻ እናደርጋለን። ዝክረ ቅዱስ ዳዊት ነው። የአድዋ ጦርነት የተካሄደበት ቤተክርስቲያን ሀገር ጠላትን ያሸነፉበት 130ኛ ዓመት መታሰቢያ ነው። ይህንን ባስመለከተ እንደ እግዚአብሔር ፈቃድ እንናገራለን። ርዕሳችን ወደ መጨረሻ የሚመጣ ይሆናል። እንደ መነሻ እንዲሆነን ቅዱስ ዳዊት ስለምን ይህንን ተናገረው? ኖላዊ ሆኑ ለእስራኤል አጽም፣ የእስራኤል እረኛ የተባልክ፣ በሌላ አንቀጽ አያንቀላፋም የተባልክ፣ የመንጋው እረኛ የተባልክ አንተ እግዚአብሔር የእስራኤል ፈጣሪ አድምጠን፣ ቸል አትበለን። ዘይርእዮሙ ከመ አባግዓ ዮሴፍ፣ እንደ ዮሴፍ መንጎች የሚጠብቃቸውን ዘይነብር ላዕለ ኪሩቤል አስተርአየ፣ በኪሩቤል ጀርባ የሚኖር አንድን በኪሩቤል አድሮ የሚኖር እግዚአብሔር በረድኤት ተገለጠ ለጊዜው ለፍጻሜው ቢሉ ከእመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ተገለጠ ይላል። ከዚያ ቀጥሎ አንስ ኃይለከ፣ አቤቱ ኃይልህን አንሳ። ኃይልን አንሳ ሲል ምን ሊል ነው ቢሉ ለማዳን ፈቃድ ይሁን ትረዳን ዘንድ ፍቀድ ሲል ነው። እግዚአብሔር ማንሳት ማስቀመጥ መሄድ መምጣት የለበትም። በሰው አማርኛ ነው። ወንድሃን አንተ እንዲያደረክ እንደሆነ እኛ እንድናለን፣ አንድም እንድንድን ኃይልህን አንሳ እያለ ይለምነዋል። ለምንድን ነው ቅዱስ ዳዊት ግዛት ሰፍቶለት ጠላት ተፍቶለት ሁሉ ተሰጥቶት እያለ አድነን የሚለው ከማን ነው ቢሉ ለጊዜው ለራሱ አይደለም። መቃብያንን ትሩፋንን እያሰበ ይህንን ይናገራል። መቃብያን ትሩፋን የደረሰባቸው መከራ ስላለ፣ ለፍጻሜው ግን አንስ ኃይለከ ብሎ የሚለው አንድያ ልጅህን መድኃኒታችንን ላክልን እና ከሞት ቁራኝነት ከዲያብሎስ ዳኝነት ከፍዳ ከመርገም አድነን እያለ በሐዘን ይለምነዋል። ይሄውም አልቀረ፣ ልመናውን ተቀብሎ አምላክ ሰው ሆኖ አድኖታል። በብሉይ ኪዳን የነበሩትን ሁሉም አድኗቸዋል። ታዲያ እስራኤላውያን በጣም አስቸጋሪ ሰዎች ናቸው። ድሮም አሁንም ታስታውሱ እንደሆነ ከ3 ቀን በፊት ዓርብ ዕለት ስንማር ችግር ነበረ ዳርዳር እያለ ጦርነት ብዬ ነበር አይደለም? በማግስቱ ተጀመረ። አሁን እንደምታዩት መካከለኛው ምስራቅ ችግር ውስጥ ነው ያለው። መሰረታዊ ነገር እኛ ከኢራን ጉዳይ ከእስራኤልም ጉዳይ የሚቀድም ነገር አለ። መቼም ሰው የራሱ ቁስል እያለ ሌላ ሰው ቁስል ለማከም አይሄድም። እኛ ወገኖቻችን ክርስቲያን ስለሆኑ ማተብ ስላሰሩ ብቻ በየቀኑ ይገድላሉ። ግድያም አይነት ሞትም ጎዳና አለው። ወፍናዊ ሆኑ ለሞት እግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞትም ጎዳና አለው፣ ሞትም አይነት አለው።
ሀጣን ዘረውሙ ዝርወተ ከመ እንተ ይዘሩ መሬተ ይላል አንድ ደራሲ። ክርስቲያኖችን በየዘመኑ የተነሱ ዓለማውያን እንደ ትቢያ እየበተኑ አባት ከእናት ልጅ ከወላጅ ወንድም ከእህት ባል ከሚስት እየለዩ አንዱን በሞት ይሸኙታል፣ አንዱን በስደት ያሰናብቱታል። ዘንድሮ ግን የመጣብን ነገር ሌላ ነው። የሚያሳዝነው ነገር እረኛ የሌለው መንጋ፣ ባለቤት የሌለው ዕቃ አስቸጋሪ ነው። የኔ ባይ የሌለው ለምሳሌ ፈረስ ታውቃላችሁ አይደል? የጋሪ ፈረስ ሲሰራ ነው ይደክመዋል አይደል? ደክመዋል፣ ይቆስላል አይደል? ያን ጊዜ ባለቤቱ አገልግሎኛል ልጥቀመው ላብላው ላጠጣው አይልም። ሰው አለምን ያለ አውጥቶ ይጥለዋል። ሲጥለው ደግሞ እንዳይመለስ አርቆ ነው የሚጥለው። ያ እንደዛ ማለት ነው። በዚህ ዘመን ያለን አብዛኞቻችን ኦርቶዶክስ እንደዛ ነን። አስራታችን አውጥተን በኩራታችን ሰጥተን የበሉ የጠጡ አውጥቶ ጥለውናል። ባለቤት የሌለን እንደዚያ ሰርቶ አገልግሎ በዚህ ዘመን ምዕመኑ ነው። በነገራችሁ ላይ አነሰም በዛም ለቤተክርስቲያን ድቃቂ ሳንቲም የማይወረውር ኦርቶዶክሳዊ አለ የለም። ያገኛትን ነገር ይጠላል። ያገኛትን ነገር ከድህነቱ እና እኛ እንዲህ ያለ ችግር እያለብን ስለ ኢራን ግን እኛ እዚህ ችግር ስላለብን መካከለኛው ምስራቅ ያለው ነገር አይመለከተንም ግን ማለት አንችልም። ለምን ገጠር የባላገር ቤት ብትሄዱ ከወንዝ ማዶ ጎጆ ሲቃጠል ቢያዩ ከወንዝ ወዲህ ያሉት ለማጥፋት ይሄዳሉ። ለምን እሳት ወንዝ ማለፍ ይችላል አይችልም። ነገር ግን እሳትን የሚያመጣው ምንድን ነው? ነፋስ ነው። ቀን ይወስዳል እንጂ ያቺ እሳት እዚህ ትመጣለች። እየሆነ ያለው ነገር ነገኛ ልጅ እንደሚያንቋቋ ስለምናውቅ ምንም ባናደርግ እንኳን ትንሽ ማሳሰቡ አይቀርም። ለምን ብትሉ በቀደም እንዳልኳችሁ ስለ አዲሱ የዓለም አስተዳደር ስንነጋገር አጋንንትን ለማስመለክ ስለሚያስቡ የዓለም መንግስታት ስንነጋገር አንድ ነገር ብለናል። ዓለም ላይ ዲሞክራሲ የሚባል ነገር የለም፣ ውሸት ነው። አንድ አፍሪካዊ አክቲቪስት አለ፣ ስሙ አያዝልኝም ብዙ ጊዜ እና ቃለ ምልልስ የተደረገለት በጣም የታወቀ ሰው እኮ ነው። ስለ ትራኦሬ የሚባል መሪ ታውቃላችሁ? ምዕራብ አፍሪካ ያለው ስለ እሱ ሲጠይቁት አፍሪካ የሚያስፈልጋት እንደሱ አይነት ሰው ነው። እንደሱ አይነት ሰው ብዬ ስል አምባገነን ነው የሚያስፈልጋት ይላል። አምባገነን ነገር ግን ሀገሩን የሚወድ የማይሰርቅ አምባገነን ነው የሚያስፈልጋት ብሎ ያምናል። እሱ እንግዲህ አምባገነን ያስፈልጋል ብለን አናምንም። ግን ማሰብ ያለብን ነገር ዲሞክራሲ ማደንዘዣ ነው እንጂ ዲሞክራሲ የሚባል ነገር ዓለማችን ላይ ኑሮ አያውቅም። አሁን እንዲህ ብዬ ስል ብዙ ሰው ይህን ሲሳመት ላይ ዝም ብሎ ከአቅም በኋላ አንዳንድ ሰው በቃ ያነበባት ነገር በሙሉ ሀቅ ናት ብሎ የሚያምን ሰው አለ። ዲሞክራሲ ያለ ኑሮ አያውቅም ማለት ዲሞክራሲ ተብሎ የተማረው ነገር አለ አይደል? እንዴት ማለችሁ? ምንድን ነው የሚላችሁ በእንግሊዝኛ ፍሮም ዘ ፒፕል ይላል አይደል? ዲሞክራሲ ምንጩ ከማን ነው አሉ? መጀመሪያ ዲሞክራሲ ራሱ ጽንሰ ሀሳቡ ጸረ ክርስቲያን ጸረ ሃይማኖት ነው። ባይ ዘ ፒፕል ቱ ዘ ፒፕል ይላል አይደል? ከህዝቡ በህዝቡ ለህዝቡ ይሁን አይደል? እንደዛው ነው ያውቃል። በነገራችሁ ላይ ሶክራትስ የሚባል ፈለስፋ ታውቃላችሁ? አታውቁም? ብዙዎቻችሁ አይደል? ታውቃላችሁ? ሶክራትስ ለሞት የበቃበት ምክንያት ምንድን ነው? በዘመኑ አዲስ ነገር ማለት በግሪክ ዲሞክራሲ ምናምን የሚባል በነገራችሁ ላይ ዲሞክራሲ ቁጥር አንድ ተቃዋሚ እሱ ነበር። የጽንሰ ሀሳቡ ራሱ እሱ የተቃወመበት የራሱ ምክንያት አለው። አሁን ዝርዝር ውስጥ አንገባም። ግን ስታስቡት ለምሳሌ አሜሪካ ባካፋ የምትባል ዲሞክራሲ ባካፋ የምትባል አሜሪካ ነች። አሜሪካ ውስጥ ከተመሰረተች ጀምሮ ዲሞክራሲ ኖሮ አያውቅም። በቀጥታ እንነጋገር ከተባለ ለምሳሌ ፕሬዚዳንት የሚመርጠው ህዝቡ ነው ይባላል። ህዝቡ የሚመርጣቸው ሌሎች ተወካዮች ነው አይደለም? እነዛ ናቸው አይደለም ፕሬዚዳንት የሚመርጡት። ደግሞ በዛ ቁጥር በየስቴቶቹ ቁጥር አለው። ነገራችን ላይ ትንሽ ስብስብ ነው። ግን አነሰን በዛም እንዴት ዋላችሁ የፈለገ ምርጥ ሀሳብ ቢኖር አሜሪካን ውስጥ ከሪፐብሊካን ወይ ከዲሞክራቶች ነው መመረጥ ይችላል። ሆነ ያውቃል። እሱ ብቻ አይደለም ከፕሮቴስታንቶች ነው እንኳን መመረጥ ይችላል። አሜሪካን ውስጥ ከፕሮቴስታንት ያለው ሁለት መሪዎች ናቸው የነበሩት። ሁለቱም በሞት ተሸኝተዋል። አንዱ ታውቁት ነው ጆን ኤፍ ኬኔዲ በጥይት በአደባባይ ተነስቶ የተገደለው ማለት ነው። አሁን ስለዛ ፖለቲካ ልገባ ፈልጌያለሁ። አነሰን በዛም ግን ዓለም ላይ የትም ሀገር ዲሞክራሲ በሚባለው በተማርነው ልክ ጽንሰ ሀሳቡ የትም ቦታ የለም። ሁለት ነገር ነው ያለ ዓለም ላይ። አንደኛ የፖለቲከኞች ችግር ያለ፣ ሁለተኛ ደግሞ ዲሞክራሲ በሚል ስም የሆነች እንትን አለ አይደለም። በነገራችሁ ላይ አንድን ከብት ነው ያልኳችሁ። ከብት ታውቃላችሁ አይደል? አንድን ከብት ደህና ነገር ሳታበሉት ጨው ታውቃላችሁ አይደል? ጨው እየራሳችሁ የፈለጋችሁበት ትወስዱታላችሁ። ዲሞክራሲ የሚለው ቃል በዛ ዘመን እኛ ከብት ስለሆነ አብዛኛው ያለ እንደ ከብት ስለሆነ የምናስበው ወደ ነዱን ስለሆነ እንደዛ ነው። መላሻ ናት እንጂ አንድ ታዋቂ ሰው እንዳለው there is no ዲሞክራሲ የለም። ስሙ ነው ያለ። ታውቁትና እኛ ገርኮን ምንድን ነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ይላል። የዲሞክራሲ አፍ ቢኖረው ጨርቁን ጥራብ ነበር አይደል? ኑሮ ያቅም ኢትዮጵያ ውስጥ ዲሞክራሲ እንዲያው እንኳን ጽንሰ ሀሳቡ ሳይሆን አሪፍ ሀገር እንኳን እንዳለችው ማላሻ ያክል እንኳን የለችም። እቺ ስለተናገርኩ ራሶችን ቢያዩ አንዱ ማለት ነው ይታሰር ይቆረጥ ነው የሚለኝ። ኑሮ ያቅም ዲሞክራሲ በመነጋገር አናም ሌላውን ተውትና እንኳን በአስተዳደር ደረጃ ያሉት እዚህ ያለን በመነጋገር እናምናለን። አንደም የሆነ ሰው ስተቱን ብትነግረው ቢችል ይሰድባል አይደል? ካቃተው ምንድን ነው የሚያደርግ? ድንጋይ ያነሳል። አለቀ። ትልቁ ችግር አንተ ድንጋይ ነው የምታነሳ፣ እኔ ድንጋይ ነው የማነሳ። ስልጣን ያለው ግን ሌላ ነገር ነው የሚያነሳ። ችግሩ እሱ ነው። እኛ በድንጋይ ነው የምንጨርሰው፣ እነሱ በድንጋይ አይደለም። አይታለም እና ለሁሉም አነሰን በዛም የትም ቦታ እኛ ሰቆቃ አለብን። ኦርቶዶክሳውያን ኢትዮጵያውያን መከራቸውን እያዩ ነው። ነገር ግን አነሰን በዛም እኛ መከራ ስላለብን ቤቴ መከራ ስላለብን ነው የተራዘመ ይባላል አይባልም። እዛም ያሉ ሰዎች ናቸው። ህጻናት ለምን ይሞታሉ? ለምን ይገደላሉ? በዛ ላይ ደግሞ እንደ ዘመድ እንቁጠር ከተባለ እንኳን አነሰን በዛም የትም ሀገር ኢትዮጵያ አለ። የራሱ ብዙ ኢትዮጵያ አለ ማለት አይመስላችሁም? አለ። እስራኤል ደግሞ የበለጠ ብዙ አለ። መካከለኛው ምስራቅ አለ። አሁን የኛ እንኳን መደበኛ ተማሪዎች አሉ አይደል? ምክንያቱም የኢራን ጥቃት እየተላከባቸው ሚሳይሎችና ድሮኖች እየተላከባቸው ያሉት ለምሳሌ ሳውዲ አይደል? ሳውዲኛ ሰዎች አሉ አይደል? ዩናይትድ አረብ ኤምሬትስ በልማድ ብዙዎቻችሁ ዱባይ የምትሉት ከተማ ናት። ዱባይ አንዷ ከተማ ነች። ከዛ ባህሬን አለች አይደል? ከዛ ካታር አለች አይደል? የሚገርመው ነገር ከሁሉ ኒውትራል የምትል ኩዌትም አልቀረላትም አይደል? ከዛ ደግሞ አስታራቂ ነኝ በአሜሪካና በኢራን መካከል ገብታ የነበረችው ደግሞ ኦማን አለች አይደል? እሷም አልቀረላትም። ከዛ ደግሞ የት ነው? ሊባኖስ። አሁን ዛሬ ሊባኖስ ላይ ሚሳይል ተተኩሷል አይደለም? ኢትዮጵያውያን አሉ እዛም። እንዲያው ዘመድ እንኳን በዘመድ እንኳን እንዘን ከተባለ
የትም ቦታ ቢሆን አስፈላጊ አይደለም። ጦርነት ከባድ ነገር ነው እና እግዚአብሔር መጀመሪያ የኛን በዚህ በሃይማኖታቸው ምክንያት በግፍ የሚገርማቸው ነገር የኛ የሚከፋው መሰላቸው ኢራን ቢተኮስባት የሚጮህላት አለ። ለምሳሌ ፓኪስታን ውስጥ ተቃውሞ ሰልፍ የሁለት ቀን ማለት 20 ሰው ተገድሏል። ለምን ኢራን ነካችሁ? ሰላማዊ ሰልፍ የሚወጣ እዚህ ግን አራሴን በለቤትም በለ ኦርቶዶክሳዊ ሲገደል እንኳን ይቅርና የሌላ ሀገር ዜጋ የኛ ሀገር ኦርቶዶክሳዊ ትዝም አይደለም። ታያችሁ እስራኤል ብትነካ አሜሪካ አለላት። ኢራን ስትነካ ብዙ አጋዥ አላት። ሌላውም ሲነካ ሁሉም አለው። የኛ ግን የለም። ዘመድ ብዙ የለም። እግዚአብሔር ነበረ ዘመዳችን ነበር ያልኩት ለምንድን ነው? ትተነው እኛ እግዚአብሔር ነው ዘመዳችን። የሰው ዘመድ ምድራዊ ዘመድ የለም። ዛሬ የምናከብረው የአድዋ ጦርነት እንኳን ማን አገዘን? እገሌ የሚባል አገዘናል? የለም እኮ። ግን አባቶቻችን ፈሊጥ ስለሚያውቁ ማንን ያዙ? እግዚአብሔርን እመቤታችንን ቅዱሳንን ያዙና አሸነፉ። የማይገመት ነገር ማለት ነው። በዛ ዘመን አይደለም አሁን እንኳን የማይታሰብ ነገር ነው። እንደዚህ አይነት ነገር የማይታሰብ ነገር በአንድ በነገራቸው ጦርነት ብዙ ዓመታት ይወስዳል አይደል? ዓመታት አይደለም፣ ወራትም አይደለም፣ ሳምንታትም አይደለም፣ ቀናትም አይደለም፣ ኢቭን አንድ ቀንም አይደለም የሚወስደው ጦርነት እኮ 3 ሰዓት ወይ 4 ሰዓት ነው ዘመን አይወስድም። እንደታውቁት ያድዋ ሶሎዳ እና አባ ገሪማ በዛ ዙሪያ የተደረገው ጦርነት እኮ ምናልባት ሰዓታት ነው። በእርግጥ አፄ ምኒልክ ወደ ድንኳናቸው የተመለሱት ከ11 ሰዓት በኋላ ነው። ያ ግን የሆነው ጠላትን ማባረር ምርኮ መሰብሰብ ነው እንጂ እስከ 4 እስከ 5 ሰዓት ሁሉ ነገር አልቆ ነበር ማለት ጠላት ተሸንፎ ነበር። እና መሰረታዊው ነገር ለእኛም እግዚአብሔር ይድረስልን፣ ለሌሎችም እግዚአብሔር ይድረስላቸው። መቼም ቸርነቱ ዳር ስለሌለም ርዕሳችን ምን ነበር? እንዴት ዋላችሁ? ርዕሳችን ምንድን ነው? ተሳለቁ ለአይሌነ ጸላይተነ ጠላቶቻችን ምን አሉብን? ተሳለቁብን፣ ዘበቱብን ነው። መጨረሻ ላይ እመጣበታለሁ ብያቸዋለሁ። መጀመሪያ ቅዱስ ዳዊት እናንሳ ብለን ነው ወደዚህ ነገር የገባነው። ቅዱስ ዳዊት በዘመኑ ጠላቶቹ አልሳቁበትም። ለምን? እርሱ የእግዚአብሔር ነበር። የእግዚአብሔር የሆነ ደግሞ ጠላቶቹ ከተውን ሊዘብቱበት ሊሳለቁበት አይችልም። ምናልባት በፍላጎቱ ሊሆን ይችላል። ለምሳሌ በሰማዕታት በቅዱሳን ላይ ጠላቶች ሰዎች ይዘብቱባቸዋል። ነገር ግን ቅዱሳን ያንን ነገር ይፈልጉታል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንና በመስቀል ላይ አድርገው ከልብስ አራቁተው ምራቅ ተፍተው ወጡ ስብሐት ዘብተው በተላል የዘበታቸው መነሻ ምን ይላል? አንተ እስራኤል ንጉስ የእግዚአብሔር ልጅ ከሆንክ እስኪ በመስቀል ላይ ውረድ ንይ እያሉ ዘብተውበታል። ኤሎሄ ኤሎሄ ሲል ኤልያስን ጠራ። እስቲ ኤልያስ ያድነው እንደሆነ ንይ እያሉ እግዚአብሔር ሲሆን አምላክ ሲሆን እንዛ ያሐመመው የተቀየመ የሚለው ይሄንን አባ ጊዮርጊስ በመዓዛ ቅዳሴ ላይ ይላል። ኦ የዋህ ዘኢይትቀየም ዕድዋኒሁ ተላልፈው ተደፋፍረው ክፉ ያደረጉበትን የማይቀየም ሲገዳደሩት እያየ እየሰማ ዝም ያለ ያንን አስበው አምላካችን ለእኛ ሲል ከተዘበተበት እኛማ ይዘበትብን ብለው ቅዱሳን እንደዚያ ይሆናል። በነገራችን ላይ ብዙ ጊዜ ታችሁ ከሆነ ቅዱሳን ሲበቁ ልብስ አውቀው አውልቀው እንደዚህ ይመስል ይመስላቸዋል። እንዲናቅባቸው እንዲዘበትባቸው አቡነ አብይ በመንገድ ሲሄዱ ሽፍታ ልብሳቸውን ሲቀማቸው ወዲያውኑ ካፋቸው ወጣ አንድ ቃል ማለት ምን አሉ? ጌታ ኢየሱስ ክርስቶስ በመስቀል ላይ በሁለት ሴቶች መካከል ራቁትህን መቆምህን አስባለሁ። በዚያው ቅጽበት እና ቅዱስ ዳዊት ጠላቶቻችን ዘበቱብን፣ ተሳለቁብን፣ በእኛ ላይ ተሳለቁ ብሎ ሲል እርሱንማ ማን ወንድ ደፍሮ ይሳለቅበታልና በኋላ ዘመን የሚደረገው ነገረ መቃብያን ነገረ ትሩፋን ታስቡት እንጂ አንድም ወተሳለቁ ላይ ለጸላይት ያለውን በኋላ ለነገረ ድህነት ልብ ካላችሁ አስታውሱ። ለነገረ ድህነት እንዴት ነው የሚተረጎም የሚለው ታስታውሳላችሁ? ይላል እንዴት ዋላችሁ? ታስታውሳላችሁ ማለት እኮ አስታውሱኝ ልነግራችሁ ነው እንጂ ነገሩኝ አይደለም። ተናላችሁ አስታውሳችሁ ነገር መጨረሻ ማጠቃለያ ስንሰጥ ማለት ነው። እና ቅዱስ ዳዊት እንዲያ ነው ነገረ ትሩፋንን ለማንሳት ግን ደጋግሜ ነገራችኋለሁ። ትሩፋን የጠላት መዛበቻ ሁሉ ነገሩኝ መዘባበቻ ሆነ። የናቡከደነፆር የባቢሎናውያን መዘባበቻ ሆነዋል። ለምን? ከእግዚአብሔር ስለተለዩ። ታዲያ ዛሬ ያሉትን ቅዱሳን ባጭር አንስተን ያሉን ነገር ባጭር ተነጋግረን እንጨርሳለን። እግዚአብሔር ፈቃድ። ዛሬ በጣም ትልቁ በዓል በቅደም ተከተል እንሂድ። ጥቆማ ስጡ። አንደኛ ማን እናስቀድም? በዘመን እንሂድ። በዘመን እሺ፣ እኔ ልዘርዝርላችሁና ቅዱስ አውሳቢዎስ፣ ቅዱስ አውስግኒዮስ፣ ቅዱስ ሄሬኔዎስ፣ ቅዱስ ፖሊካርፐስ፣ ቅዱስ ጊዮርጊስ 5 ነው የምናነሳ አይደለም። አሁን በዘመን የሚቀድመው ነገር ይሄን ያህል ዘመን ተብላችሁ የዘመን ቅድሚያ ማወቅ አለባችሁ። ማን ይቀድማል? ቅዱስ ፖሊካርፐስ። ቅዱስ ፖሊካርፐስ ሰርሚኔስ ይላታል የዘመኑ ዘመነኛ አማርኛ። የጥንቱ አጠራር ደግሞ ሰሜርኔስ ነገር ደግሞ ሰርሜርኔስ። ዛሬ ግን ስሟ ጠፍቶ ቱርክ ውስጥ ያለች ከዚህ ከኤፌሶስ ይላታል አይደል? ከኢስታንቡል በጣም ወርዶ ከዛ ከኤፌሶን ትንሽ ዝቅ ብሎ ማን ትባላለች? ኢዝሚር የምትባለው ከተማ ነች። ኢዝሚር ሰሜርኔስ ወይም ሰርሜኔስ የምትባለው ማለት ነው። ያቺ ስራ ማለት ታናሽ እስያ ናት። ምን ማለችሁ? ታናሽ እስያ እንግዲህ ትልቁ እስያ አይደል? በምስራቅ በኩል ችኛይቱ ለአውሮፓ ተጠቅታ ያለችው ታናሽ እስያ ማለት የዛሬዋ ቱርክ ነች በአብዛኛው። እዚያ ስፍራ ነገር ከስር ውሃ ከጥሩ እንዲሉ መድኃኒታችን ክርስቶስ አምላካችን ካረገ በኋላ ሀገረ ስብከተ ጣና ሲጣጣሉ ለቅዱስ ዮሐንስ ወንጌላዊ ታናሽ እስያ ትደርሰዋለች። በታናሽ እስያ ሲያስተምር ቆይቶ በስተርጅና ወራቱ ላይ አንድ ታዳጊ ወደሱ ይመጣል። በወቅቱ ወደሱ ሲመጣ 15-16 ዓመት የሆነው ታዳጊ ነው። ይሄ ታዳጊ ነው ፖሊካርፐስ ማለት። የተወለደ በ70 ዓመተ ምህረት ነው። ኢየሩሳሌም በጠፋችበት ዓመት ነው የተወለደ። በልጅነቱ እናት አባቱ ይሞቱበታል እና ዳደግ ሊሆን ማለት ወደ ማውታ ሊሆን ሆነ። ያን ጊዜ እግዚአብሔር ለስራ ይፈልገዋልና በዛ ከተማ አንዲት ደግ ክርስቲያን ሴት አለች። በራእይ ጌታችን ምን ይላታል? ወላጆች የሞቱበት ገሌ የሚባል ልጅ አለ፣ አሳድጊው፣ ጥሩ ልጅ ሆነ ይችላል። በሕግ በስርዓት አስተምራ አሳደገችው። አንድ ቀን ቤቴን አገራ ብለው ገና በ10ዎቹ መጀመሪያ ዕድሜ እያለ ትታለት ሄደች። አንድ ቦታ ደርሳ ልትመጣ ተመልሳ ስትመጣ አንድ ነገረ ሰሪ ጠብቅና ጉድ ነው ይሻል ይላታል። ምንድን ነው? ቤቴን ጠብቅልኝ አልሽው ታዳጊው ፖሊካርፐስ አንዲት ሰባራ ነገር ሳያስቀር ሀብትን በጣም አውጥተናል። ሀብትን ንብረትሽን ለድሃ አካፍሎ ባዶ ቤት የምታገኝ ይላታል። ተናደደች በጣም። ወርቅ ላበደረ ጠጥረ ይላል፣ ላበሻ ላበደረ አፈር ይላል። ተበሳጭታ ሄዳ
ከበር ላይ ስትደርስ ለምን እንደዚህ ያደረግክ ብላ ተቆጣችው። ምን አለ? እንደዚህ አይ ቤት ገብተሽ ብንነጋገር አይሻልም? ብትገባ ምንድን ነው የምትለው? አማርኛ ነው ጥቅር ነው በደንብ ጠቅላላ እንዳለ ግራ ገብቷት ያኛውን አምጡልኝ ግረፉልኝ ብላ ልታስገርፍ ስትል ተይ ብሎ ገለገለ። በርካታ ለምን አልዋሸም? ነገር ስርዓቱ ጥሩ ባይሆን አልዋሸም። ማው አድርጌያለሁ እናሳ አለች። እንግዲህ እግዚአብሔር ያውቃል ቀሪው። አይ አንተማ ለኔ አትገባኝም ብላ በወቅቱ ለነበረው የሰርሜርኔስ ወይም የሰርሜኔስ ጳጳስ ሰጠችው አሳልፋ። ያ ጳጳስ ደግሞ የወለደ ጉድጓድ ዮሐንስ ደቀ መዝሙር ነው። ከሱ ሲማር ቆይቶ ከዲቁና ማዕረግ ከደረሰ በኋላ አልፎ ሄዶ ከቅዱስ ዮሐንስ ወንጌላዊ ዘንድ ደረሰ እና ገና በ15-16 ዓመቱ አብሮት ለስብከት ወንጌል እየወጣ ዮሐንስ በነገራችሁ ላይ እንዴት ዋላችሁ? በቤተክርስቲያን ታሪክ ውስጥ ከፍተኛ ማዕረግ የነበራቸው ሐዋርያና በሚባሉት ከዳህርቶቹ ማለት ነው ቅዱስ አግናጤዎስና ቅዱስ ፖሊካርፖስ ናቸው። ቅዱስ አግናጤዎስ ለየት የሚልበት ምክንያት ምንድን ነው? ከሁሉም ሐዋርያት ጋር ስላገለገለ እና ደግሞ ዮሐንስ ወንጌላዊ ደቀ መዝሙር ስለሆነ በጣም ለየት የሚያደርገው ግን ሕፃኑን ቢሆን የሁለት ዓመት ታዳጊ ጌታችንን ባይኑ ስላየ ይሄ ለየት ያለ ማዕረግ ነው። በነገራችሁ ላይ ጌታ ማግኘት ስለማይቻል ደግሞ ከዚያ በኋላ ሐዋርያትን ያዩ እድለኞች ነበሩ። ለየት ያለ እድለኛ የሚባሉ ደግሞ ከወለደ ጉድጓድ ጋር የነበሩት ናቸው እና ቅዱስ ፖሊካርፖስን በኋላ ከየትም ዓለም የሚመጡ ክርስቲያኖች ከእሱ ነው መማር የሚፈልጉ። ለምን? በቅዳሴ ጊዜ ካህኑ ግብረ ሐዋርያት ሲያነብ ምንድን ነው የሚል? ነቅንጹ ይላል። ጥሩ ምን ምንጭ እያችሁ ነቅንጹ የምትባል ወንጌል ናት ብለዋል። አንድም ነቅንጹ ቤተክርስቲያን ናት፣ አንድም ነቅንጹ ራሱ ባለቤቱ ጌታ ነው ብለዋል። ጥሩ ምንጭ እነሱን አንተ የታገጹ ይላቸዋል ቅዱሳን ሐዋርያትን። ስለዚህ ከጌታ ከአንደበቱ የተማረ ከእግሩ ቁጭ ብሎ የተማረ ወለደ ጉድጓድ ነው። ከወለደ ጉድጓድ ቁጭ ብሎ ከአንደበቱ የተማረ ደግሞ ቅዱስ ፖሊካርፖስ ነው እና እንደ ዘመኑ እንደ ቅዱስ ዮሐንስ ቀላሚ ነበር። ዮሐንስ ወንጌላዊ ከማረፉ በፊት ነው ጵጵስና የሾመው ይባላል። ከዚያ በኋላ እስከ ጵጵስና 40 ዘመን ቆይቷል። በቅስና እስከ 40 ዘመን ቆይቷል። ከዚያ በኋላ ለ46 ዘመናት ያክል በጵጵስና አገልግሏል። ከባድ ነገር መሰላችሁ። እንዴት ዋላችሁ? ቅዱስ ፖሊካርፖስ እጅግ የተመሰገነ ሐዋርያ ነው። የማይፈራ መኖሩን የሚመስል ነው። ዮሐንስ ወንጌላዊ የሚመስል በምን ይመስላል? በንጽህና በድንግልና በምን ይመስላል? በቅንዓት መንፈሳዊ። ዮሐንስ ወንጌላዊ በጣም የፍቅር ሐዋርያ ነው። በጣም የፍቅር ሐዋርያ ለሚባል ደግ ነው። በአምላካችን ሲመጡበት ግን ችግር ነው እና ያ ዘመን አስጨናቂ ነው። ለምን? ሐዋርያት አልቀው ሐዋርያን አበው በሙሉ አልቀው ማን ብቻ ተርፏል ይባላል? ቅዱስ ፖሊካርፖስ ብቻውን ቀርቶ ነበር ይባላል። ሐዋርያትን የሚያውቅ በዓይኑ ያየ እሱ ብቻ ነበር በዛ ዘመን ነበር እና እውነተኛዎቹ ከሱ እየመጡ ይማሩ ነበረ። ትልቁ ችግር የነበረ ከመናፍቃን ጋር የገባበት በተለይ በ130ዎቹ በ140ዎቹና በ150ዎቹ እሱ ከማረፉ በፊት ብዙ የግኖስቲኮች ሲባል ትሰማላችሁ። ምን አላችሁ? ዱዋሊስትስ የሚሏቸው የምንታዊ ትምህርት አስተማሪዎች። እንግዲህ ዱዋሊስትስ ወይም እነዚህ ምንታዊ ትምህርት የሚያስተምሩ ግኖስቲኮች የሚባሉት ምንድን ናቸው ካላችሁ ወደ ክርስትና ይመጣሉ። ነገር ግን ክርስትናውን መኖር ለሚፈልጉት ይዘውት የመጡትን ነገር መጣል አይፈልጉም። እንደዛ ዛሬ ዝም ጥቆ በሽታ ክርስትናውን ራሱን ችሎ መኖር ሲገባን አንዱ ከፊዚክስ ሊቀላቅለው ይፈልጋል፣ አንዱ ከኬሚስትሪ ሊቀላቅለው ይፈልጋል፣ አንዱ ከአስትሮፊዚክስ ሊቀላቅለው ይፈልጋል፣ አንዱ ከምናምን እኔ በሞቴ እንደዛ ኬሚስትሪውን ከፈለቀው በሞተው ለብቻው አኑረው፣ ፊዚክሱን ለብቻው አኑረው፣ ማትማቲክሱን ለብቻው አኑረው። ምን መሰላችሁ? ይኸውላችሁ ሃይማኖትን በፊዚክስ ማስረዳት አትችልም። ምንባቸው ላይ ሃይማኖትን በፊዚክስ ለማስረዳት የሚሞክሩ ድናቁርት ሳያቸው ያሳዝኑኛል። ይቻላል ይቀፋሉ። ሃይማኖት በፊዚክስ በመጀመሪያ ደረጃ ያልገባቸው ነገር መሰላችሁ? ሃይማኖትና ሳይንስ የሰማይና የመሬት የማይገናኙ ነገሮች ናቸው። ምንድን ነው ማገናኛቸው ካላችሁ መሰረታቸው አይገናኝም። ሃይማኖት መሰረቱ ምንድን ነው? እግዚአብሔርማ እግዚአብሔር ነው። መሰረቱ ምንድን ነው ካላችሁ እምነት ነው። እያችሁ ማየትን፣ መዳሰስን፣ ምክንያትን፣ ሎጂክን አይደለም የሚጠቀመው። ሳይንስ ደግሞ መሰረቱ ምንድን ነው? ሎጂክ ነው። ሃይማኖት በሎጂክ የሚለካ ነገር አይደለም። ነገራችሁ እንዴት ዋላችሁ? ለምሳሌ ከኔ በስተቀኝ ምን ይታያችኋል? እዚህ እታች አይደለም፣ እዚህ ከፍ እዚህ ምን ይታያችኋል? የኔ እጅ ራሱ እዚህ ዳቦ ላይ ምን ይታያል ሲለው ዳቦ ነው። በጣም ዝርዝር እንዳልገባ ደግሞ ሌላ ነው የምትሉኝ ያለ ተወሩ። እሺ የዚህ ምሳሌ ነው። ለምሳሌ ቤተክርስቲያን ውስጥ ቅዱሳን መላእክት አሉ ይሉ ነገር እስኪ በሳይንስ አስረዳኝ። በፈለግከው ሎጂክ አስረዳኝ። ትችላለህ? ትችላለህ ወይ? አትችልም። አትችልም። ለምን? ሃይማኖት በእምነት በምግባር በቅድስና እግዚአብሔር የሚሰጥህ ነገር ነው እንጂ አንተ ተመራምረህ ልታገኘው የምትችለው ነገር አይደለም። ለዛ ነው በዚህ ዘመን እንኳን ዘመናዊ ነገር አልኳቸው ወንጌል ተምረው እንኳን ወንጌል የማይረዳቸው ብሉይ ሐዲስ ማየትም ይዘው የማይገባቸው ሰዎች እልፍ ናቸው። ቃሉን ይዘውታል፣ በውስጥ ያለችውን ምስጢር ግን ለመረዳታቸው ምስጢር ማለት ቃሉን አይደለም ህይወትነቷን። ወንጌል ውስጥ ላይ ብዙ ነገር አላት። ከነዚህ ሁሉ ግን መጨረሻ ሰባተኛው ነገር ህይወትነቷ ነው ይባላል። ወንጌል አባቶቻችን ምን አሉ? ጥሬ ዘር ናት ይላሉ። ጥሬ ዘር አላት አይደል? ትርጉም አላት። ሀተታ አላት አይደል? ታሪክ አላት፣ ትርጉም አላት አይደል? እዚያ ምስጢር አላት፣ መጨረሻ ምን አላት? ህይወት አላት። ሰው ሁሉም ተረድቶ ህይወቱን ካልተረዳ ወንጌልን ምድራዊ ነገር አደረጋት ማለት ነው። ህይወቱ ላይ ካልደረሰ ህይወቱ ላይ የደረሰ ደግሞ 0.9% ብቻ ነው። በዚህ ዘመን 0.9% አልገባንም። አባቦ መባል ነው በልጅ ነው። እንዴት ብሎ ስንት መከራ ያችን ዛሬ እንታ መከራ ያችን ስንት ብሎ ተምሬ አዲስ ተምሬ ምን ያገባኝ ደንቆሮ አላልኩ ብያለሁ። እንዴት ነው ያለው ሰው ደንቆሮ ይባል? እውነት ወንጌል ብትገባው ሲነገረው ምን ማለት ያለበት እውነት እኮ አልገባኝም ማለት እውነቴን ነው። እዚህ ተነግራቸዋለሁ አይደለም። እንታ በጻን በጣም ከማከብርበት ምክንያት አንዱ የራስ ጉባኤ መምህር ሆኖ ተመረቀው የሆነ ጥያቄ ጠይቋቸው አላውቀውም ማለት ምንም መሰቀቅ አልነበረባቸው። አላውቀውም በነገራችሁ ላይ ከእሳቸው ትምህርት ውስጥ ያለ ነገር አይደለም። ከአራት ጉባኤያት ያለ ሳይሆን የሃይማኖት ጉዳይ ነው። ግን ሁሉ ነገር አራት ጉባኤ ውስጥ አይገኝም መቼም እንደምታውቁት። አንገታችሁ ነቀነቃችሁ አራት ጉባኤ ታውቃላችሁ። እንደሳቸው ይበሉ እንጂ ከተማሩት ትምህርት ቢሆን ሊያስነቅፍ ይችላል። ግን ከዛ ውስጥ አይደለም ነገሩ። ግን መንፈሳዊ ነገር ነው። ደግሞ ምን አለ አደራህን ካገኘህ እንድትነግረኝ ብለውና እንዴት ነው ግን አራት ጉባኤ ማለት እንደው እናውቃለሁ ምን ብለው አይሰሙም። አላውቅም ሲሉ ወንድሜ ሰው እኮ ነኝ ስንቱን አውቃለሁ። የማላውቀውንማ መልሱ ምንድን ነው? አላውቀውም ነው። እውነት ሊቅ ነው ብዬ ወጣሁ። ይሄ ነው የሊቅነት መለመል። ካላወቀው ምንድን ነው መልሱ? አላውቀውም ነው። ምን አስከታተለኝ? ካላወቀው አላውቀውም ማለት ነው። አንዳንድ ሰው ደግሞ እንደዚህ የሚል መጽሐፍ የለም ይላል። ቤተክርስቲያን ውስጥ ያለው መጽሐፍ ሁሉ አንብበህ ጨርሰው
እንደዚህ የሚል መጽሐፍ አላነበብኩም። እቺ እንዳትረሱ ከናላችሁ እንደዚህ ብሎ ሲከራከራችሁ እንደዚህ የሚል መጽሐፍ የለም አይደል? ለምሳሌ ከመጽሐፍ ጠቅሶ ከሆነ የለም ሊለው ይችላል። ወንጌል ላይ የሌለ ነገር ለምሳሌ 50 ሎሚ ለ50 ሰው ምናምን ነው ይላል ወንጌል ብሎ የሚሰብኩ ሰዎች ገጥሞን ያቀናለ አይ እንደማይል እናውቃለን አይደል? ስለዚህ ይሄን የለም ግን መጽሐፍ ካልተቀሰለ አይደል እንደዚህ የሚል መጽሐፍ ያላነበብኩም ነው የሚባል። ለሁሉም ወደ ጉዳያችን እንመለስና ሐዋርያ ሰማዕት እና ጳጳስ ቅዱስ ፖሊካርፐስ በዘመኑ ብዙ ነገር ታግሷል፣ ብዙ ነገር አሳልፏል። ለባችን እናደርግ ካደረጋቸው ነገሮች መካከል ሁለቱም ብቻ እንናገርና እንጨርስ። አንደኛው ነገር በዚህ በሃይማኖተ አበው ኃይለ ቃል ላይ አይደለም እና ደግሞ በዚህ በምክንያት ባህር ሐሳብ ላይ ትንሣኤ ከለተሰነት በቀር እንዳይለው አርካውስ ላይ አይደል ያለ እሱ ውሳኔ ሲወሰን ቅዱስ ፖሊካርፐስ ነበር። እሱ በተገኘበት ነው ሮም ላይ ውሳኔ የተወሰነው። ሐዋርያት ናቸው የተናገሩት። ያቺ ግን በአርካውስ ላይ ሃይማኖተ አበው እንግዲህ አርካውስ እንደያገላለጡ ነውና እዚያ ላይ ያለችው ሲወሰን እሱ ነበር። ከዚያ መናፍቃን በጣም ስለሚፈትኑት መርቃያን የሚባል መናፍቅ ስትሰሙ ይሆናል። በተለይ የተማራችሁ ሰዎች ነው ታውቁታላችሁ። መርቃያን የሚባል በጣም የብሉይ ኪዳኑን እግዚአብሔር የሚጠላበት ስብሐት ነው። እንደሱ አባባል ነው። ምክንያቱም ስንት እግዚአብሔር ያለው በሱ ቤት ያቺ አጤ ቴዎድሮስ ሲሞት ለካ ለእግዚአብሔር አለው እንዳለችው ቢሆን እሷ ሳለመማር ነው። ምክንያቱም አጤ ቴዎድሮስን እንደ አምላክ ቆጥራ ማለት ነው። ለካ ለእግዚአብሔር አለው እሳቸው ሞተው ስታያቸው ነው እንደዛ ያለችውና የብሉይ ኪዳኑን ያልፈለገው ይላል። የብሉይ ኪዳኑ እግዚአብሔር እኮ ጌታችን ኢየሱስ ክርስቶስ ነው። ሌላ ማለት ነው። ብሉይ ኪዳንን ከመጥላቱ አይሁድን ከመጥላቱ የተነሳ የዚህ ምንፍና ቀደም ለዚህ ለመነሻ ነው ታውቃላችሁ። ግኖስቲሲዝም ሲባል የምንታዊ ትምህርት ማለት ነው። የያዙትን የግሪክ ፍልስፍና ይዘው መጥተው ከክርስትና ጋር አብሮ መኖር አለበት ብሎ ለማስማማት ሲሞክሩ ነው። ፍቅርና ሰባለ በነገራችሁ እነዚያ ሁሉ የምታውቋቸው እነ ዲያድርስ፣ እነ ጳውሎስ ሰምሳቲ፣ እነ ሉቃያኖስ፣ እነ አሪዮስ ይሄ ሁሉ የዛ ምንጭ የዘመናቸውን ፍልስፍና ወደ ሃይማኖቱ ሲያስገቡት ነው። ዛሬ የተቸገረበት እሱ ነው ብዬ ነው። ምክንያቱም እነ መርቃያን ዛሬም አሉ። ስማቸው ሌላ ነው እንጂ እነ መርቃያን ዛሬም አሉ። ፍልስፍናን ከሃይማኖት ውስጥ ለማስገባት የሚፈልጉ ሰዎች ተርታ ፍልስፍና ማለት ፍልስፍና ምንድን ነው የሚባለው? ቤተክርስቲያን ምን ነው የሚባለው? የተናቀ ነገር ነው ነገር አለ ፍልስፍና በሃይማኖታችን እና ይሄ ሰውዬ ጥላቻውን መግለጫ ነገር ቢያጣ ምንድን ያደረገ ቅዳሜን ስራ ብሎ ይጦም ነበር ይባላል። እና አይደል የቅኔ ተማሪ ቅዳሜ ቀን ዙሩ ለምኑ የሚዘከረው ሰው አጥቶ ተመልሶ መጥቶ ማታ በመምህሩ ፊት ምን ብሎ አቀረበ ይባላል። እንግዲህ ቤትነቷ ዜማ ልኳ ምናምኗን እናንተ ወቁባት፣ ግን እንደዚህ ነው የምናውቃት። ለሰንበት ይሄ ንጸጉማ ከመዘረቡ ለት ምርቃያን በአመጻ ወአነ በረዴታ ላይ ይባላል። እኔና ምርቃያን ቅዳሜን ልክ እንደሮብ ነው የጦምናት። እሱ በአመፀኛነት ነው፣ እኔ ግን ቸግሮኝ ነው ዳውኝ ነው የሚዘከረኛት ይችላል ይባላል። እና አንድ ቀን ምርቃያን ተማሪዎቹ መቼስ ክፉም ተከታይ ያለዋል፣ እንዲሁም ብዙ ተከታይ ክፉን ያለዋል። ቅዱስ ፖሊካርፐስ ደግሞ ደቀ መዛሙርት ሲሆኑ መንገድ ላይ ተገናኙና ሰላም ሳይሉ አለፈ። ለምን? ዮሐንስ ወልደ ቆርቆር ደቀ መዝሙር ነው። ምን አለ ዮሐንስ ወንጌላዊ ሁለተኛ ዮሐንስ ላይ ወባሃይ ተከይ ተበልቆም ምናምን ስታገኙ ምን አትበሉ አለ። ሰላም አትበሉ እኮ ይላል መጽሐፍ። አትምረጥ፣ ኮምፕሮማይዝ አድርጋለሁ አትበል። አይ ኮምፕሮማይዝ ተረጎመልኝ። ወዲያ አትበል፣ ሚዲየተር ነኝ አትበል። በሃይማኖት ጉዳይ ሚዲየት ማድረግ የለም። የቸገረን እኮ እሱ ነው። ከዛ ፖሊካርፐስ አላወከኝም ብሎ ሲሉ አውቃለሁ እንጂ አንተ የሰይጣን የበኩር ልጅ አይደለ እሱ ፊት ማለት ነው። ታዲያ ተሰማነ ፖሊካርፐስ ተሳደበ ትላለህ። እሰይ ደግ አደረገ። እንደዛ የሚባሉ ሰዎች አሉ። በነገራችሁ ላይ ከቅዱስ ዮሐንስ የተማሪዎች አሉ። ለምሳሌ ቅዱስ ጳውሎስ በግብረ ሐዋርያት ምዕራፍ 13 ላይ ምን አለ? በርያሱስን በጥንቆላ ስሙ ኤልያስ የሚባለው በርያሱስን ሲያገኘው ምንድን ያለው? ኦምን ወልዱ ለማን ሰይጣን እያችሁ አንተ ሰይጣን ልጅ ብሎ ቅዱስ ጳውሎስ እንዲህ ስላችሁ እናንተ እንደዚህ ብላችሁ አይደለም። አስተማሪ የሆናችሁ እንደሆነ ግን ቦታ አለው እንደዛ የሚፈቀድበት ገብቷችኋል? እንዴት ማለችሁ? እናንተ ሰው እንደዚህ ብላችሁ ብትናገሩ ከፍተኛ ንስሐ ያስፈልጋል። እና ለራስ መብት እየሰጠን እኔም በግል ብናገረው አሁን ንስሐ ያስፈልጋል። እዚህ ቦታ ግን አለው። ያንን እንለየዋለን። እኛ አንሰመሰም ብንረባ ባንረባ እንለየዋለን። ይሄ መለየው ኋላ መጨረሻ ላይ ለየት የሚያደርገው እዚህ ቅዱስ ተከሶ በሮም መንግስት የቄሳሮቹ ተከሶ መከራ ሲቀበል እያንዳንዷን ነገር ልክ ማድረጉ ጌታችን ያደረጋትን አድርጓል። ጌታችን እኔ ምሳሌ ከኔ ተማሩ ሌለ ለምሳሌ የሚይዙት ሰዎች መጥተው እሱን አሳዩን እያሉ ደቀ መዛሙርቱ ሲደበድቧቸው ወጥቶ ማንን ፈልጋችሁ ነው? ጌታችን መጥተው መነታስስ ብለን ማንን ፈልጋችሁ አንተ ነው እንጂ ማንን ፈልጋለን ነው ይዘውት ሄዱ። በአህያ ተጭኖ ሄደ። ከዚያ ደርሶ ሲናገሩት ያ ሁሉ ክስ ሲቀርብበት ምንድን ያለው መጨረሻ ላይ ለጣዖት ስገድ ክርስቶስን ካር ተብሎ ሲባል አንዲት ኃይለ ቃል ተናገረ። 86 ዓመት ጌታ ኢየሱስ ክርስቶስን አልቀዋለሁ እስከ እርጅና ድረስ አሁን በስሙ ደስ ብሎኝ ነው የምሞት የታደረገው ማለቸው። ለአንበሳ ይጣል ተባለ። አማን ላይ አንዱ ተነስቶ አንበሶቹ ደክማቸዋል አሁን ያውት ማለት በእሳት ይቃጠል ተባለ። እሳት አንድለው እሳት ላይ ያስቀምጡት እሱ እየጸለየ እሳቱ ነዶ አለቀ። ምንም ማለት ነው። መጨረሻ ፍርዱ ምን ሆነ? በጦር ወጉት ተባለ። በጦር ተገደሉት። ከገደሉት በኋላ ደቀ መዛሙርቱ ሊያነሱ ሲሉ የለም እነዚህ ክርስቲያኖች እኮ ምክንያቱም በረከት አይደለ የለም እንዳገኙት በእሳት አቃጠሉት። አስከሬን ቅዱስ ስጋውን በእሳት አቃጠሉት። አቃጥለው አስፈጩት። አስፈጭተው ከአፈሩ ላይ ለወሱት ይባላል። ግን ምዕመናን ያንን ወስደው ቅዱስ ሰው ፖሊካርፐስ ማለት ይሄ ነው። ሐዋርያዊ አባት ጳጳስ ሰማዕት ንጹህ እና ጌታችን ወደ 3 ጊዜ ያክል ተነጋግሮታል ይባላል። ደም ሰማዕትነት ሊቀበል ሲል ጌታችን ከላይ ከደመና ድምፅ አሰማው 3 ጊዜ ስሙን ጠርቶ ጽና ይዞ በረታ ብሎታል ይባላል። እግዚአብሔር በረከቱን ያሳድርብን። ሰዓቱ እንዲያው ትምህርቱ ሳይጀመር የሰዓት አሁን 40 ደቂቃ በምን አልፎ ሄደ። ረጅም መድኃኒዓለም እሺ እንቀጥል። አሁን አትርዜ ይቀርላል። ሁለተኛ አምጣ ቀጥሎ ማን እናንሳ? ሄሬኒዮስ እሱን በሌላ ጊዜ ነሐሴ ላይ እናነሳዋለን። ሄሬኒዮስ ማለት ኤዶም ማለት አሁን ፈረንሳይ ውስጥ ያለች ሊዮን ትባላለች አይደል? የሷ ጳጳስ ነበር። የቅዱስ ፖሊካርፐስ ደቀ መዝሙር ነበር ማለት በሃይማኖት አበው ድንቅ አባባል አለ። ይቤን ቅዱስ ሄሬኒዮስ ምንድን ነው የሚለው? ኤጲስቆጶስ ዘኤዶም ረድኦሙ ወተላዊሆሙ ለሐዋርያት እንደዚህ የሚለው የማን ተከታይ ስለሆነ ቅዱስ ፖሊካርፐስ ኋላ ጥቅስ ናት። በጣም እንደው ሰባኪ እዚህ አንሳቸው አንድ ቻናል ላይ ቢኖር በጣም ኃይለኛ ጥቅስ ናት የሚጀምረው ቅዱስ ሄሬኒዮስ። በነገራችን ላይ የጥንቷ ቤተክርስቲያን የምታስተምረው ትምህርት 100% ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው መሆኑን ማወቅ ከፈለጋችሁ የቅዱስ አግናጢዮስን፣ የቅዱስ ፖሊካርፐስን፣ የቅዱስ ሄሬኒዮስ እነዚህ ማለት እንግዲህ ከጌታ ጋር ጥቂት ዘመናት በኋላ የነበሩ ሐዋርያትን በአካል ያዩ ቅዱሳን ናቸው አይደል? ትምህርታቸውን ተምረው ምን አለ? ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ከሞቱ ተወልደ እንድንግል። ኦሪትም ነቢያትም ወንጌልም ስለማን ነው የሚናገሩት?
ስለ ክርስቶስ መድኃኒታችን ከማን እንደተወለደ ከድንግል እመቤታችን ማርያም ሄሮኒዎስ ማለት ይሄ ነው። ሰማዕት ነው። እሱም በኋላ ቅዱስ ፖሊካርፖስ ከተሰዋ ከ40 ምናምን ዓመት በኋላ እሱም ተሰውቷል፣ ሰማዕትነት ተቀብሏል። እሺ ቀጥሎ በጊዜ ተከተል ከሆነ ቅዱስ ጊዮርጊስን የሚመጣ ግን ጊዮርጊስን ወደኋላ እናቆይና ቅዱስ አውሳቢዎስ ነው። አውሳቢዎስ ሲባል በዚህ ስም የሚጠሩ ብዙ ክፉዎችም አሉ፣ ደግሞ በጎችም አሉ። እንዴት ዋላችሁ? አውሳቢዎስ ብለው ዘቂሳርያ ካሏችሁ መናፍቅ ነው። እንደሌለ ደህና ዋላችሁ? አውሳቢዎስ ዘቂሳርያ መናፍቅ ነው። አውሳቢዎስ ዘኒቆምዲያ መናፍቅ ነው። አውሳቢዎስ መተርጎመ መጻሕፍት ካሏችሁ ቅዱስ ሊቅ ነው። ትርጓሜው ከአሞኒዎስ ጋር ነው። በነገራችሁ ላይ አውሳቢዎስ በትሩፋት አሞኒዎስ ይሄ ወንጌል ለምናውቀው አሞኒዎስ አጋላቸው ጳጳስ ሊያደርጉት ቢፈልጉ እምቢ ብሎ ጆሮውን ቆርጦ ይጣለው። ለምን ጆሮ የተቆረጠ ምንድን ነው የሚባል? ሰው ጆሮ ሲቆረጥ ምንድን ነው? እስቲ ጎበዝ አንተ ጆሮ ሲቆረጥ ሰው ምን ይባላል? ምን የለም በሪያ ይባል የተሸጠ ማለት ነው። ጆሮ ሲቆረጥ እኮ እንደዛ አንድ ሰው ጆሮ ማለት የሞት ሞት እንዳይመስላችሁ እዚች ላይ ትቆረጣለች። ውሻ ጆሮ ሲቆረጥ አያችሁ? እንደዚህ ድሮ ነው ማለት ዛሬ ባሪያ አለ ወይ? እንግዲህ ሁላችንም የእግዚአብሔር ባርነት ብናገኝ ደስ ይለናል። ሰው ባሪያ ግን አይሆንም መቼም አስፈላጊ አይሆንም። እና አውሳቢዎስ ይሄኛው ቅዱስ አውሳቢዎስ እንግዲህ አውሳቢዎስ ዘአንጾኪያ ካለ የዛሬው ሰማዕት ነው። አውሳቢዎስ ዘሶሪያ ካለ በ13 ያከበረ ጦመ ዜና የሚለው ድንግሉን ማለት ነው። ምን አላችሁ? መተርጎመ መጻሕፍት ካለ በወንጌል ያለውን ያ ሌሎችም አውሳቢዎስ የሚባሉ አሉ። ሁለት ግን መናፍቃን ስላሉ ዘቂሳርያና ዘኒቆምዲያ ካለ መናፍቃን ናቸው። አንዱ የቤተክርስቲያን ታሪክ ጻፊ ያለው የሚያንቆር ጳጳሳት ማለት ነው የቂሳርያው። እሱን መከተል የእሱን ስራ ማንበብ ተገቢ ነው ብለን እናስተምራለን። ለሁሉም የኛው ቅዱስ አውሳቢዎስ አባቱ ቅዱስ ፋሲለደስ ነው፣ ወንድሙ ቅዱስ መቃርስ ነው። ሁለት እህቶችም ማለት እናቱ ሶፊያ ትባላለች። በሕግ በስርዓት አድርጎ ዲዮቅልጥያኖስ በካደበት ወራት ከሮም መንግስት ታላላቅ የሰራዊት አለቆች የፋርስን፣ የቁዝን፣ የአራምን ሰራዊት እምሽክ ከሚያደርጉት የሰራዊት አለቆች መካከል አንደኛው ቅዱስ አውሳቢዎስ ነው። በጦርነት እያለ ቅዱስ ሚካኤል የተነጋገረው ተመልሶ ሲመጣ ዲዮቅልጥያኖስ ሊያጠፋው ጫፍ ደርሶ ነበር። ሰውኛው ብናስበው ምን አለ ሊያጠፋው ነው ያሰኛል አይደል? ግን በዘመነ ዲዮቅልጥያኖስ ቤተክርስቲያን ብዙ ጉዳት የደረሰባትን ያክል ደግሞ ብዙ ቅዱሳን እንዲወለዱ ምክንያት ነው ዘመኑ። ሰውየው ሳይሆን ዘመኑ እና ቅዱስ አውሳቢዎስ ተይዞ ተገርፎ በሳት ተቃጥሎ ሕዋሳቱ ተቆራርጦ ከዚያ መከራው ሲበዛበት ቅዱስ ሚካኤል ይዞት ወጥቶ ወደ ሰማይ ገነትን አሳየን አባቶቻችን። ደስ ብሎት መጥቶ መጨረሻ ላይ ቅፍጥ በምትባል የግብፅ አውራጃ ሰማዕትነት ተቀብሏል። እግዚአብሔር በረከቱን ያሳድርብን። ሌላኛው ቅዱስ አውስግኒዮስ ነው። አውስግኒዮስ ማለት ምስራቃዊ ቴዎድሮስ ታውቃላችሁ አይደል? ዘቴዎድሮስ ክንዋተ ሲባል ሰማችሁ። ወዘገላውዴዎስ ርግዘተ ዘፊቅጦር ይገባችኋል ነው ወይስ ለእናንተ ባለ ተማሪዎች ይገባችኋል? እሺ ዘቴዎድሮስ ክንዋተ አምጣ እስቲ አማርኛ ጎበዝ። የቴዎድሮስን ችንካር ስንት ነው ችንካሩ? 153 ወዘገላውዴዎስ ርግዘተ አምጣ አማርኛ። ቅዱስ ገላውዴዎስ ጎኑን በምን ተወጋ? በጦር። ዘፊቅጦር ወዘፋሲለደስ ከመ እንተ ፈረስ ተለጉሞተ ፊቅጦርና ፋሲለደስ ከአንጾኪያ ወደ ግብፅ ሲወርዱ ምን ተደርገው ነው? እንደ ፈረስ አፋቸው በልጓም ተይዞ ነው አይደል? ዘታውክልያ ስደተ ቅድስት ታውክልያስ ምን ገጠማት? ስደት ቤተ መንግስቷን ትታ ስለ ፍቅረ ክርስቶስ። ወዘዮስጦስ ቅስፈተ ባሏ ነጋሲ የነበረው ቅዱስ ዮስጦስ ምን ደረሰበት? ቅስፈቱ ነው ግርፋት ነው ግርፋት። ወዘወልዶሙ አቦሊ ዘአነዳሁ ዘይቀተ ልጃቸው አቦሊሳ ቆዳው ምን አለ? ወደ በሞት ቆዳው እኮ ብያለሁ። እነዚህ መራው ናቸው እንዴ? አሁን መገፈኩን አይደል? ምን አለ እዚያ በኋላ ተዘኪረ ከክርስቶስ መሐረነ ጌታ ይኮኑ ሰው ንስሐ ስትገቡ እንዲህ ማለት ነው። ይህን ሁሉ አስበህ ክርስቶስ መድኃኒታችን ማለት ለምን ሩቀ መዓት አለ ማቴ ራቀ ወብዙ ምሕረት ምሕረት የበዛ ወጻድቅ አንተ ጻድቀ ባሕሪነ ብሎ ያመሰግናል። እና ቴዎድሮስ ቅዱስ ቴዎድሮስ ምስራቃዊ ወይም በናዝሬት ቴዎድሮስ ሰማዕትነት በተቀበለ ጊዜ መጨረሻ ላይ ለምስክርነት ከቀረቡት መካከል የእሱ የቅርብ አገልጋዩ ተላላኪ የነበረው አውስግኒዮስ ነው። ከዲዮቅልጥያኖስ ፊት ቀርቦ ገስጾት በዛ ዘመን ባሪያ ከተባለ ድፍረት አይኖረውም ይባላል። ስለ ክርስቶስ ከመኖሩ ከጌታው የተማረውን ይዞ ቀርቦ ስለ መድኃኒታችን መስክሮ ሰማዕትነት ተቀብሏል። በረከቱ ይደረብን። ወደ አድዋ እንምጣ። የአድዋን ነገር ለማንሳት የዛሬ ምስባክ ነገራቸው ገጻ ላይ ስለሌለ ዛሬ ምስባክ ምንድን ነው? ከዳዊት መዝሙር አምጣ እስቲ። ለአድዋ ጦርነት የሚሆን ለአድዋ ድል የሚሆን ምስባክ በነገራቸው እድል እየሰጧቸው አይምሯቸው እንዲነቃቀቁ ነው። መንፈሳዊ ነገር ማሰብ ዝም ብሎ ስብከት ቁጭ ብለህ በዚህ በአስተማሪ ተማሪ ቲችንግ ሜቶዶሎጂ ይባላል አክቲቭ አድርጋቸው ይባላል። አሁን ስጋዊ ነገር ለመጠቀም ሳይሆን ግን አይምሯቸው መንፈሳዊ ነገር ለማሰብ እንዲበረታታ ነው። በሉ እስቲ አንድ ምስባክ አምጣ እስኪ ዛሬ ለአድዋ ድል የሚስማማ አለ። በደንብ የሚገርማችሁ ነገር የመስከረም 17 ላይ እንኳን ወረብ ብዙ የሰንበት ተማሪዎች ያቀርቡታል። ወረብ ይጨበጭቡታል። ወበዝ ያው ከንፈር ሲረሰማው ብከን ወግኦሙ ለኩሎሙ ጸርነ ቀጥሎ ወበስምከ ናስቦም ለልቆም ላይነ አለና ዛኮ በቀስት የተአመን አዎ ነገረ መቃብያን ነው ቃለ ዳዊት ነው። ብከን ወግኦሙ ለኩሎሙ ጸር በአንተ አንተን ጋሻ አንተን ጦር አንተን መጠጊያ መመከቻ አድርገን ጠላቶቻችን ድል እንነሳቸዋለን እኮ ወግኦሙ ለኩሎሙ ጸርነ ብለዋል። እንዲያ ነው የቀድሞ ዘመን። አጭር ታሪክ ልንገራችሁ ለማላችሁ አጤ ምኒልክ የሚባሉ ደግ ሰው በጣም በነገራችሁ ላይ እኔ ከጎንደር ነገስታት በኋላ በተለይ ከጎንደር ነገስታትም ከነ አጤ ኢያሱ አዲያም ሰገድ በኋላ ለጽድቅ ለትሩፋት እና አፄ ተክለ ሃይማኖት መናሪ መንግስት ነበሩ። ለፍልስፍና ብዛት እና አፄ ከፋ ነበሩ። ነገር ግን ፈሊጥ፣ እውቀት፣ አስተዳደር፣ ሙያ፣ መንፈሳዊነት ይሄ ሁሉ እንዴት ነው ባንድ ቦታ ይገኛል? እኔ ነገራችሁ በጣም የሚገርመኝ አፄ ምኒልክ ሰብዕና ለየት ያለ ነው። ለዚያ ነው ጋኔን በጣም ነው የሚጠላቸው። ሰይጣን ለምን እንዴት እንደጠላቸው ምን ይታወቃል? ያደረባቸው ሰዎች ምኒልክ እዚህ ነቀምጠው ጋኔን ያደረበት ሰው ነው። በግልጽ አልነግራችሁ። ይሄ ማለት ምኒልክ መልአክ አይደለም፣ ሰው ናቸው አይደል? ያቺ አዝማሪያ እንዳለችው መልአክ ናቸው አይደል? ምን አለች? መጨረሻ ላይ እንትን አለ ባቡሩም ሰገረ ምኒልክ መልአክ ነው ጠረጠራለች አይደል? ጠረጠራን ያለች የቀድሞ ሰው ገራገር አለ ይባል አይደል? ምንድን ነው የሚባል ውሃ የገባ ጊዜ ሁልጊዜ እኮ የመቱ አስታውሳችሁ ነበር። ውሃ በገባ ጊዜ ምንድን አለች የተባለ አምጡ በሆነ ነገር ስትል ሲነገራችሁ ለምን ማጽፍ እማትይዙ ለምንድን ነው መጨረሻው? አሁን ከዚህ በላይ ምን ታምር ሊመጣ ነው? እንዲህ ያለ ንጉስ በል እስቲ የንጉስ ኪናጣ ውሃ በመዘውር ሰገነት አወጣ። አሁን ከዚህ በላይ ምን ታምር ሊመጣ?
በቃ ውሃ እኮ ቧንቧ ውሃ ይታቆም አፎቅ ላይ ውሃ ወደ ላይ ሄዶ በነገራችን ውሃ ሽቅብ አይደለም ይባላል አይደል? ለመጀመሪያ ጊዜ በኢትዮጵያ ሽቅብ ሲሄድ ዘመናዊ እንግዲህ ከታመሩ ውጭ በሆነ ነገር የታየ በዛን ጊዜ ተገረመ። አጤ ምኒልክ ነገሱ። ሲነግሱ 1882 ዓመተ ምህረት ነበረ ጥቅምት 25 81 ላይ አፄ ዮሐንስ ሰማዕቱ መተማ ላይ ተሰውተው 82 ጥቅምት 25 ላይ እሳቸው ነገሱ። ባለቤታቸው ጣይቷለች ብርሃን ዘኢትዮጵያ ስሟ ከስራዋ ጋር የተስማማላት ዛሬ መንፈሳዊ ነገር ቆመ ስም ሌላ ግብር ይላል። እሷ ግን ማረግ ሰጣት ምናላት ብርሃን ዘኢትዮጵያ እውነተኛ እውነት ለኢትዮጵያ ብርሃን ነበረች። ያን ጊዜ ገና ከመንግስቱ ምኒልክ በፊት ውጫሌ ላይ ነገር ነበር። ምን ውል ከማን ጋር? ከኮንት አንቶኔሊ ጋር። ሰውየው አጭበርብሯል በጣሊያንኛው አይደለም። ያቺን እንደተጨበረበረች ምኒልክ ያውቃሉ። በነገራቸው ላይ ያውቃሉ። አቆኖስ የሚያት ለምን እስማ የሆነ ጊዜ ይላል ቅዱስ ጳውሎስ ለአንዳንድ ነገር ጊዜ ለምን ከ1981 መጨረሻ ጀምሮ ኢትዮጵያ ውስጥ ምን ተከሰተ? ድርቅ፣ የከብት በሽታ ገባ። ምን የሚባል ቀን መጣ? ክፉ ቀን። ለ3 ለ4 እስከ 5 ዓመት ድረስ ህዝቡ አለቀ። ሰው የሞተ ጅብ ስጋ የሞተ አህያ ስጋ እስከ መብላት ደረሰ። አንዳንድ ቦታ ሰው እርስ በርሱ ከመበላላት ደርሷል። ከራቡ ብዛት የተነሳ በዚህ ጊዜ ጣሊያን ጋር መቅጠም ያዋጣል አያዋጣም? ዝም ማለት በዲፕሎማሲ ሲሄድ ኋላ ቀኑ ደረሰ። ቀኑ ሲደርስ መጥተው እዚህ አልፈው መቀሌን፣ አዲግራትን፣ አድዋን የመሳሰለው ሲይዙ ያን ጊዜ መስከረም 7 ቀን ምን ተነገረ? አዋጅ አዲስ አበባ ላይ አዋጅ ተነገረ። የት ከተጠብቀኛሉ? ወረኢሉ የምታውቁት ካላችሁ ሁሉ በወረኢሉ አድርገው ከዚያ ደስ የገብተው ራስ ሚካኤል ተቀብለዋቸው ወይም ንጉስ ሚካኤል ተቀብለዋቸው በኋላ ንጉስ ሚካኤል ተብሏል ጎዳና ተደረገ። አሁን ከአድዋ ጦርነት በፊት ሁለት ብዙ የማይወራላቸው ጦርነቶች አሉ። እነሱም አንደኛው ረንገቦሙት ታሪክ የሚያልፍ ባህላችን አንድ ሰው ካስፈልገ እንዲህ ቢጠፋኝ የሚያግዝ እኔም ለሱ ስለምን እንድጠነቀቅ ማለት ጠፈፍ ያለ ነገር ለማቅረብ እንደዚህ እንዴት ባላችሁ እስኪ ጦርነት የተደረገባቸውን አምባዎች አስታውሱ። አምባ ምን አምባ ጎበዞች አምባ አላጌ ላይ ለምሳሌ አላጌ በነገራችን ላይ አምባ አላጌ ላይ ድል ሲያደርጉ ዋናው ስራ የተሰራ በማን ነው ከተባለ በፊት አውራሪ ገበየው እና በቀኛዝማች ታፈሰ ነው። በነገራችን ደጋግሜ የምነግራችሁ እስቲ የ25 ዓመት እድሜ 25 ነው የሚል 25 አሁን በትክክል በእርግጥ 25 ዓመት ላይ ያለ ሰው ጥሩ አንድ ሰው ሌላ አለ ሴቶች እንኳን ተዋት ነው ፈራላችሁ 25 ላይ ነች ማለት ኦልሞስት ወደ ኤክስፓይሬሽን እንዳትባይ እያልኩ አይደለም። ህጉን ከሆነ ግን አሁን ሴቶች እስከ 25 አግቢ በነገራችን ማግባት ያለበት ከ15 እስከ 18 ዓመት ነው። በተዘጋጅ እስከ 22 ነው። ቢበዛ ደግሞ በጣም በተዘጋጅ እስከ 25 ነው። እስከ 25 ባታጋባት በቤተ ክርስቲያን ስርዓትና ትውፊት መሰረት ወላጆቿ ከዛ በኋላ በዛ ሴት ላይ ማዘዝ አይችሉም። ለምን ላለማግባቷ ጥፋት የሚስለው እና 5 ካለፋት እኮ አበቃች። ታዲያ ቁጭ ብለን ዩኒቨርሲቲ ልማር ኮሌጅ ልጨምር ዲግሪ ላምጣ ምናምን ምን ይሽ ምን ይዘሽ ትገቢ ባለም የሆነሽ ካላስተዳደረሽ ገንዘብ ካላመጣልኝ ለምን ያደርጋል? ምን እንደዚህ ስላችሁ ደግሞ 25 ያለፋችሁ ቅር እንዳይላችሁ ችግር የለውም። ለእናንተ ደግሞ አለ አዲስ ካውንተር እናመጣለን። ቆጣሪ ገጥማለን ቅር አይበላችሁ ይሄ ካላችሁ ድንገት ነው ቅር ይላችሁ የራሳችሁ ጉዳይ እንግዲህ ሁሉ ተጨንቄ ምን ዘልቀዋል። ለሁሉም በአድዋ ጦርነት እና በአላየው ጦርነት ላይ ከፍተኛ ጀብዱ የፈጸመ አንደኛው ማናውቀው ተራይ ገበየው የገበየው ሞት በነገራችን ላይ ሁለቱም አድዋ ላይ ተሰውተዋል። የሚያሳዝነው ነገር ሁለቱ በአድዋ ጦርነት በግለሰባዊ ጀግንነት ከሆነ ሁለቱም የተካከለ የለም የሚባል አሁን እነ ራስ አሉላ እንግዳ ራስ አሉላ አባነጋ የሚባሉ እነ ራስ ሚካኤል አይደለም ትልቁ የአፄ ሥላሴ አባት ይቅርታ ሚካኤልማ ኋላ ንጉስ ሚካኤል ማለት ራስ መኮንን ወልደ ሚካኤል እነ ንጉስ ተክለ ሃይማኖት በጣም ሌሎቹ ብዙዎቹ ነበሩ ጀግኖች። እነ ሊቀ መኳስ አባተ በነገራችን ላይ ሊቀ መኳስ አባተ ደግሞ ከአድዋ ጦርነት በፊት የመቀሌው ጦርነት ላይ ትልቁን ስራ የሰሩ እሳቸው ናቸው። ፊታውራሪ ገበየው ግን የአላጌ ጦርነት ላይ እሱ አይደል አለቃ ነበር። በዚህኛው በኩል ማን ናቸው ራስ መኮንን በዚያ በኩል አሉ። ግን ጦርነቱ ሲጀመር ተታሟል እሱ እና እጁ እንኳን ሰይፍ ለመጠበቅ አልቻለም። ስለዚህ ምን አደረገ? ዘንግ ይዞ ወጣ። ያ ሁሉ ደም ሲፈስና ያ ሁሉ ጦርነት ሲደረግ በበቅሎ ተቀምጦ በዘንግ ያዋጋ ነበር። ወንድ ይዋል አስራችሁ መምታት መመከት የለም በቃ አዋጋ በሞት እንደሞት ብሎ እኔ ምን ልካሽ ከሌለ ነበር ይባላል። ገበየው ፊታውራሪ ገበየው ኃይለ ማርያም ክርስትና ሰው ነገራችን እናቴ ምልክት ተመሳሳይ ነው። የዛኑ ቀን የሚገርማችሁ እንዴት ዋላችሁ የ25 ዓመቱ ቀኛዝማች ታፈሰ አላጌ ላይ 50 ጣሊያን ብቻውን ገድሏል። በነገራችን ላይ የሞቱት በመቶ የሚቆጠሩ ናቸው። 50 ነው ብቻውን የገደለ። እንዴት ዋላችሁ 50 በሰይፍ በጥይት አይደለም። በነገራችን ላይ በሰይፍ ነው። በሰይፍ 50 አይደለም 5 የጣለ በጣም ጀግና። ለምን ቢባል በሰይፍ ስትጋደል ጊዜ ይወስዳል። ዝም ብሎ ደግሞ እንደዚህ ብላይ ሰተ እንደሰማይተ ታግለ ነው። ደግሞ በዛ ላይ 50 የገደላቸው ባለ ሰይፍ አይደለም ባለ ጥይት ናቸው። 50 ጥሏል በጎራዴ እና እንደዚህ አይነት ጀግንነት ከምን ያገኘ ባል የምኒልክ አሽከር ነው። ቀኛዝማች ታፈሰ ወጣት ነው እና ሁሉ ጊዜ ምኒልክን ሲያገኛቸው ጌታዬ ምን ላድንልዎት ከፈለጉ ዝሆን አድናለሁ ይላል። ሂድ ዝሆን ይዘና ይባላል። ጥይት ይዞ ሄዶ ዝሆን አድኖ የሚቆራረጠው ነገር ተቆራርጦ ይመጣል እና እቴጌ ጣይቱ ሲያዩት ይሄ ያለ ሰው ትፍትፍ ይባልበት የለ ከዓይን ያውጣ የሚባል በጣም ነው የሚፈሩ ነበር። በአድዋ ጦርነት ውስጥ ወደ 7000 ኢትዮጵያውያን ተሰውተዋል። በጣም አዘኑ መራራ ያደረገው ግን የገበየውና አንደኛ የገበየው ሞት፣ ሁለተኛ ቀኛዝማች ታፈሰ ወጣቱ፣ ሶስተኛ ነገር የደጃዝማች በሻ፣ አራተኛ የደጃዝማች ጫጫ ሞት ነው። በተለይ ዋናዎቹ የታወቁት እነዚህ ናቸው። የዛን ከሞቱት መካከል እና እንዲህ አድርገው አላጌ ላይ ጣሊያን አሳፈረው። መቀሌ ላይ ሲደርሱ ጦርነት ሊገጥሙ ሲሉ ጣይቱ ምን አለች? አይ ይሄ ጦርነት እንደዚህ ነው የሚደረግ፣ እኔ ስትራቴጂ ልስጣቸዋል። ስትራቴጂስት ትላለህ አንተ ምን አለቻቸው? የውሃ መጠጫ ጉድጓዳቸውን ያዙባቸው። ጥቅም ነው ጣሊያን በተማለቀ ማሩን ብለው የሚገርማቸው አጼ ምኒልክ ይገርመኛል። እንዴት ዋላችሁ እነዛን ሲዋጓቸው የነበሩትን ኋላ እርቅ ጠይቀው እንውጣ ብለው ሲሏቸው ከነ ጦር መሳሪያቸው ነው የላኳቸው። እንዲያውም ለኃላፊው ምን ሰጡት ይባላል? በደንብ የተጌጠች በቅሎ ሰጡት ይባላል። የቀድሞ ሰው ያስገርመኛል። ጠላታቸው ማለት በመካከል ደግሞ ሁለት በዛው በሰሜን ኢትዮጵያ ክፍል የነበሩ ደጃዝማችና ፊታውራሪ ነበሩ። ከልዑል ራስ መንገሻ ጋር ተጣልተው ተበሳጭተው ርዕሰ መኳንንት በደለን ብለው ለጣሊያን ሄደው አድረዋል። እነ ንጉሥ ኃይለ ሥላሴ ሆነ። ከዛ ልክ ከጣላት ቦታ ገብተው እንግዲህ ልብ ባንዳው ነው ማለት ነው። ምን አላችሁ? ባንዳው ነው ገብተው ምን ቢወጡ ነው የኢትዮጵያ ሰንደቅ ዓላማ ተነክሮ የጣሊያን ሲተክሉ አያ ይሄማ እንዴት ሊሆን ይሁላችሁ። ባንዳው ነው እንኳን ወዝ ነበራቸው አይደል? ይሄማ አይሆንም።
ከዛ በሌሊት ከነ ሙሉ ትጥቃቸው እነ ሙሉ ሰራዊታቸው ሄደው ምኒልክ ይቅር ይበሉ እንዴት ሆናል እሱ ጋር ምንዋጋ ደግሞ ጠላት ጋር ይደረሙት ብለው እንግዲህ ያስቡት እንደዛ ምኒልክ ምን አደረጉ ድርብ ካባ ሸልመው ጥሩ በቅሎ ሰጡ ወባሶች ሂዱ በመንገድ ወደ 300 ምናምን ጣሊያን ጥለዋል እነዚህ ሁለት ልጅ አዝማቾች ሌላ ደግሞ ማን ነበር ባሻይ አውዓሎም በነገራችን የባሻይ አውዓሎም የልጅ ልጅ ጎንደር ነበር ትግራይ ማና በሚል ያ ቆሻሻ እንቅስቃሴ ነበር አለ ከ2008 ጀምሮ የዛን ጊዜ ነው ለቆ ሄደ ነበር የልጅ ልጃቸው ቀጥታ አርገኛ አርገት ወልድ ማለት ባሻይ አውዓሎም ጣሊያኖቹ የሚያዩት እንደምንድን ነው እንደ ባንዳ እሱ ግን ምንድን ነው ሰላይ ነው እነሱ የኛ ሰላይ ነው ብለው የኢትዮጵያን የምኒልክን ሰራዊት እንዲሰልላቸው ነው የሚልኩት በዚህ ዘመን በስለላ ህግ ምን ይባላል ደብል ኤጀንት ሲባል ሰማላችሁ ምን አላችሁ ደብል ኤጀንት ማለት ትሄድና ለጠላት ታድራለህ ከዛ የወገንን መረጃ የምታቀበል መስለህ ግን የምትሰራ ለማን ነው ለወገን ነው ጠላት ለኔ እየሰጠኝ ይላል ወገን ደግሞ ለወገን ያልሆነ ብዙ መረጃ ሲሰጣቸው ቆይቶ መጨረሻ ላይ የምኒልክ ሰራዊት ራብ ፈትቶታል የተወሰነው ትብራሉ ማንም ነገራቸው እንግዲህ የካቲት 23 ቅዳሜ ለእሑድ ሌሊት 11 ሰዓት ተነስተው እንገጥማለን ያሉ አማን ላይ ጉድ የሆኑትን አንድም በባሻይ አውዓሎም ምክንያት ነው እሱን ማወቅ ያስፈልገናል ለሁሉም የመቀሌው በዚያ በኋላ ምክንያት ፈታይ አላየውም ቀኛዝማች ታፈሰ እንደዚህ ያደረጉ አድዋ ጦርነት ሲደርስ ታውቃላችሁ እንዴት ዋላችሁ የአድዋ ጦርነት የሃይማኖት ጦርነት ነው ብለን የምንልበት ምክንያት ምንድን ነው ካላችሁኝ ከ40 ዓመት በኋላ ጣሊያን ሲመጡ ያደረጉት ነገር በማየት ነው ምክንያቱም ከ40 ዓመት በኋላ ተመልሰው ሲመጡ ምንድን ያደረጉ ባመኑት 2000 ቤተክርስቲያን ያቃጥለዋል ያላመኑት ግን እኛ የምናውቀው ከ3 እስከ 5000 ቤተክርስቲያን ያቃጥሉ ወደ 1 ሚሊዮን ሰው ሲገደል ከ900 በላይ የሚሆነው ኦርቶዶክሳዊ ነው በነገራችን ላይ ደብረ ሊባኖስ ላይ ከ2000 በላይ ሰው በአጠቃላይ ያረዷቸው መነኮሳት ቢቆጠሩ በጥቂቱ ከ40-50 ይሆናሉ ገዳማቸው በአታቸው ውስጥ ያረዷቸው ብቻ ማለት ነው ሐምሌ 29 በ1929 ዓመተ ምህረት ጎንደር ላይ ታረዱ ሊቃውንት ተሰውቁ ታርደዋል ግማሹ የጎንደር ሊቅ ለጣሊያን አደሩ ባንዳውን እምቢ አሉት ግን እሱ ታርደዋል እና ፖፕ ፒውስ የሚባል ነበር አለም ከ40 ዓመት በኋላ ሲመጡ የነሱ ጳጳስ የነበረው መድፍ በርባራ ሊላክ ሄዱና ሀገሪቱን ካቶሊክ ታደርጉ ተብሎ ማለት ነው ከቅኝ ግዛቱ ባሻገር ማለት እና ቤተክርስቲያን በወቅቱ ምንድን ያደረገች በመጀመሪያ ደረጃ ጦርነቱ ራሱ 100% ያባ ጦርነት ማለት ሌሎቹ አተሳተፉ ማለት ሙስሊሞች ነበሩ የሌላ እምነት ተከታዮችም ነበሩ ለምን የሀገር ጉዳይ ስለሆነ ዋናው ግን ቤተክርስቲያን ኃላፊነት የሰጣቸው የምንልበት ምክንያት ምንድን ነው አንደኛ ከተዋጊው መካከል ካላጋነን ነው ከ90% በላይ የሚሆነው ነው ሁለተኛ ጦርነቱ ሲደረግ ቤተክርስቲያን ከመሀል ሀገር ጀምሮ ሄደ ታቦት ከአክሱም የወጣ የእመቤታችን ታቦት የቅዱስ ጊዮርጊስ ታቦት ነበር ከየገዳ የሚገርማቸው ነገር አጼ ምኒልክ አዋጅ አውጀው ሲወጡ የመጀመሪያ ስራቸው ምን ነበረ በፈረስ በበቅሎ ባጋስስ እየተጫነ ወደ ገዳማቱ እንደኔ ተላከ ጣንና ዘይት በሀዘናቸው እርዱኝ ሃይማኖት የሚለውጥ ሀገር የሚያጠፋ ጠላት መጥቷል በጸሎት በሀዘን እርዱኝ ጣሊቱ እንደዛ አድርጋለች ይህንን የሰሙ ከየገዳማቱ የነበሩ መነኮሳት ጸሎት ብቻ አይደለም ምን አደረጉ ታውቃላችሁ ኢትዮጵያ ገዳማት አውጣጡ መነኮሳት ተልከው ከዚያ ስፍራ ቆመው መስቀላቸውን ይዘው እግዚአብሔር ይፍታ መጀመሪያ ላይ አቡነ ማቴዎስ የወቅቱ ጳጳስ አብይ ጾም አለ ነበር የጦርነት ጊዜ እሁድ ነው ለዕለቱ አይደለም አልፈቅድም ያሉ ግን አብይ ጾምን ሰራዊቱ ይመገብ የሚል ሐሳብ ከመኳንንቱ ቀርቦ ምኒልክ ሲጠይቋቸው የለም ብለው ነበር ይባላል በኋላ ግን ተስማምተዋል እና ምን አዘዝ ምክንያቱም ለሃይማኖት ለሀገር ስትታገሉ ጊዜ ካህን ያስፈልጋል ለምን እንተዋላችሁ ሚናዘ ያስፈልጋል እግዚአብሔር ይፍታ ያስፈልጋል ያዝከውን ዓላማ ይቀድስልህ ያስፈልጋል በነገራችሁ ላይ ዛሬ እንደዚህ አይነት ነገር ቢደረግ ሰዎች ይነቅፋሉ ባዶ ጦርነት እንደዚህ መደረጉን ግን መንቀፍ አይፈልጉም ለምን የውጤቱ ምንጭ ስለሆነ ምክንያቱም የድሉ ምንጭ ሁለት ነው አንደኛ መምህራን እና መነኮሳት በእግዚአብሔር ዘንድ ዋጋ ታገኝበታለህ እያሉ እያስተማራቸው ስለነበር እንደውም አንዳንዶቹ እስከ መገዛት ደርሰዋል ይሄ ፈርቶ የሚመለሰው እንዴት በማለት ሌላኛው ጣይቱና ምኒልክ መጨረሻ እናነሳቸዋለን ትልቁ አስተዋጽኦ የነበረ የካህናቱ ነው ታቦት እግዚአብሔር ተሸክመው መጥተዋል እንዲሁም ጣይቱ እንዲህ አለች ይባላል የአክሱም ካህናት መጡና እጅ ነሱ ምን ሆናችሁ ጥንቱኑ ምድራችን የነገስታት ምድር ናት ከካህናት ቅድሚያ እንወስዳለን በውጊያም ጸሎት የምንመራ ታቦት የምናወጣ እኛ ነን የጥንቱን መልሽልን ምኒልክን ምን አለችው ይባላል ድሉ የኛ ነው ለምን አክሱሞች እመቤታችን ይዘውልኝ መጥተዋል በሉ ሰጥቻችኋለሁ ስለዚህ ከአቡነ ማቴዎስ ጋር ናችሁ ስብሐተ ፍቁር አድርሱ ተባለ በነገራችሁ ላይ የሚገርመው ነገር ዛሬ ስብሐተ ፍቁር ሲደረስ እንዴት ነው ሳሊለነ ማርያም ደሞስ ዝብርቅርቅ ነው ምትለኝ እናንተ መደበኛ አገልጋዮች ካላችሁ እንዴው በዘመነ አጸባ እንደዚህ ባለ የመከራ ዘመን የሚገርማችሁ ወካይበን አስተበቁ አብረው ተፈሲ ማርያምን ጨርስ ሲያነሱ ጦርነቱ ተጀምሯል የሚገርመው ጦርነቱ የተጠናቀቀው ወይም ጣሊያን መሸሽ የጀመረ መቼ ነው ዘጊዮርጊስ ላይ ሲደርሱ ሳለነ ጊዮርጊስ ሲሉ መሸሽ የጀመረ ምክንያቱም ሲጠራ መጣ ምን ትለኛለህ ይመጣል እንጂ እንኳን እንደነ ምኒልክ እንደነ ጣይቱ ያለ ጣይቱ ምን ታረግ ነበር መስራች በዚያው ሰዓት ለመቆጠብ እናንሳት ሰራዊቱ ተሰበሰበት እንዲህ አለች እኔ ይሄንን ቃል እገባላችኋለሁ ድል አድርጋችሁ ስትመለሱ ሁላችሁን እሸልማለሁ ወታደር ሽልማት ይወዳል እሸልማችኋለሁ ብትሞቱ ሁለት ቃል እገባለሁ ልጆቻችሁን በማር በቅቤ ያሳድጋለሁ ተዝካራችሁን አወጣለሁ በሰማይ ያላችሁ ዋጋ ደግሞ እግዚአብሔር ያውቃል ይሄን ብላ ቃል ገብታላችኋለች እንዴ ነው ተቆጣጣችኋለች ይባላል 9 ሰዓት ላይ ሰራዊት በሙሉ ግዳይ ይዞ መጣ 9 ሰዓት ላይ ስለጣሊያን ሲያባረው ያለው እሑድ ታኅሳስ 23 ማን የካቲት 23 ቀን የሚገርመው እስከዛ ሰዓት ማን አልመጣም ንጉሠ ነገሥቱ አልተመለሱም ጠላት ያበሩ እንዴ እህቷም ነበረች እቴጌ ጣይቱ እንዴ ንጉሳቸውን ትታችሁ እንዴት ትመጣለች እነሱ አላወቁም ምክንያቱም ሰራዊቱ እኮ ከመቶ እስከ 150 ሺህ በጣም ሰፊ ነው በዚያ ምክንያት እንደገና እየፎከሩ ሄደው ምኒልክን ይዘዋቸው መጥተዋል አመሻሽ አካባቢ ማለት ነው እና እንዲህ አድርጋለች ሁለተኛ ጦርነቱ ተጀምሮ እስከሚያልቅ ድረስ ጫማ አልለበሰችም ጣይቱ በባዶ እግሯ ነበር እሷ ላብነት አድርገው የተከተሏት ወይዛዝርት በሙሉ ባዶ እግራቸው ነበር ጸሎት የሚያደርሱ ነበር ታለቅስ ነበር ህዝብህን ለጠላት አትስጥ እያለች ከዳዊት ቃል ከሌሎችም እያመጣች ትጸልይ ታደርስ ነበር ጣይቱ አለኛ ናት በነገራችን ውስጥ ቆጣ ማይታል እንዴት ዋለች እኔ የሷ በስጭት የሰስ በስጭት ገደብ አለ ይባላል አንድ ጊዜ ኮንታንቶኔሊ መጥቶ በአጤ ምኒልክ ፊት ገና በፊት ጦርነት ሳይጀመር እዚያው አዲስ አበባ ላይ ያሉ ክፉ ነገር ተናገረ እና ምኒልክ በጣም ተሰጭ በጥፊ ቀምሶ ሲነሱ ማንገላገል ጣይቱ ገላገለች ለምን ተው ያን ሆይ ጌታዬ ለአንተ ክብር አይመጥንም የተው በሚመታበት ይመታል
የኮንታንቶሪ ደብዳቤ የውጫሌ ውል በምንድን ነው የተቀደደ? በመድፍ አትለኝም? በመድፍ እኮ ነው የተቀደደ። አሁን መድፍ ተተኩሶ ይወቀበት አለ። በቃ መድፍ ነው የቀደደው። እንዴት ቢባል ሰምታችኋል አይደለም? ሊቀ መኳስ ካሳ አባተ ቢቀድ ነገራችኋል አይደል? ሊቀ መኳስ አባተ ለተከታታይ ቀናት ከ3 ቀን በላይ እየተዋጉ እያዋጉ ትጥቃቸው ሳይፈታ ሳይቀመጡ ሳይተኙ በቁማቸው እየጎረሱ አዋግተው ያውቃሉ። ምን ዋላችሁ? ትሞታለህ። እዛ በኋላ መቆም አትችልም። በዚያ ላይ ምን ይባላል? አባተ ቦያለው ይባላል። ሊቀ መኳስ አባተ ቦያለው ከተተኮሰ አይስትም። በዚህ ምክንያት አይደለ መድፍ ተኩሶ ይሄ ቀላ የተተኮሰው በዛኛው መድፍ በአፉ ገባ ይባላል። እስከዚህ ድረስ እምሽክ አድርጓቸው አይደል? ኋላ ደግሞ ማን ነበረ? ቆራጡ ጀግና ኮስተር ማን? ባልቻ። ያን ጊዜ በጅሮንድ ነው። ኋላ ግን ደጃዝማች ነው አይደል? ባልቻ ምን ተብሎ ተገጠመለት? ታውቁት የለ? ገበየው ቢሞት መጀመሪያ ለገበየው ምን ተብሏል? አድዋ ስላሴን ተላረከሰው ገበየው በሞት ይገባና ቀድሶ አሉ። ገብቶ ቀደሰው፣ ደሙን አፈሰሰ። የሚገርማችሁ ነገር አንድ የሚተረክ ታሪክ አለ አይደለም? ገበየው ተመትቶ ሲወድቅ ከመመታቱ በፊት ለወታደሮች እንዲያላቸው ይባላል። ለሱ አሽከሮች ማለት ነው። ለምን ይልቅ ንገሩልኝ፣ ለሀገሩ ለሃይማኖቱ ለየታው እንዲህ ሲል ሞተ ብላችሁ ብሎ ገባበት። ጦር ገበሬ ነው። ብዙም ሸክ አድርጎ ተመትቶ ሲወድቅ አንዳንዶቹ ባልቻ ናቸው ይላል፣ አንዳንዶቹ ሌላ ነው ይላሉ። ገበየው እንደወደቀ ወታደሩ ካየ መፈታቱ ነው። ታውቃላችሁ አይደለም? መተማ ላይ ድርቡሽ የአፄ ዮሐንስ አንገት የቆረጠበት ምክንያት እሳቸው ወደቃቸው ስለታየ እንጂ ያሸነፈው ኢትዮጵያ ጥሩ ምን አደረገ? ሳባ አድርጎ ወስዶ ከቁጥቋጦ ስር አድርጎ ቀጠላ ለበሳቸው ገበየው። ለምን? የእሳቸው ሞት ከታየ ችግር ነው። ከዛ አለፍ ብሎ ደግሞ ቀኛዝማች ታፈሰ ቅድም ያልኳቸው የ25 ዓመቱ ወጣት ጥይት ተተኩሶ መጥቶ ግራ ክንዱ እንዳለ መሀል ለመሀል ገባበት። ያንን አገሙለትና ሊወስዱት ሲሉ ደግሞ ለጣሊያን ቀኝ እጄ ይበቃዋል ዝም ብለህ ይዘህ ግባ። በቀኝ እጁ ብዙ ጥሎ እንደገና ደረቱን ተመቶ ወደቀና ሞተ። እሱን ማስከሬን የሸፈኑ ለምን? የወንድ ስነ ልቦና እንዳይሰለም ማለት ነው። እነዚህ ዋና ዋናዎቹ ሲወርቁ ችግር ስለሆነ እና እንዲያ ተደርጎ ድል ተገኘ። ታዲያ በጸሎት በጾም በዕጣን በመስዋዕት ነው፣ በጉልበት አይደለም። አያችሁ፣ ጉልበቱ ተጨማሪ ነገር ነው እንጂ ዋናው እሱ ነውና እንግዲህ ብከን ወጉ ኦሙ ለኩሎ ሙጻረነ ዳዊት ሀብተ ኃይል ተሰጥቶታል፣ ሀብተ መዊ ተሰጥቶታል። ያን ሀብተ መዊ ምኒልክ ተቀብለውታል። እዚያ ምክንያት ሀገራችንን ከውርደት ጠብቀውልናል። ምንም እንኳ ከ7000 በላይ ኢትዮጵያውያን ቢሞቱብንም በጊዜው ዞሮ በዛ ዘመን ጦርነት እንዲያውም ብዙ አይደለም ጥቂት ነው። ለምን? በአንድ ጦርነት እስከ 100,000 ሰው ያልቃል። እንደዚህ አድርገው ጣሊያን እናሳፈሩ። ኢትዮጵያ ዛሬ ድረስ ለእኛ ብቻ አይደለም ለዓለም ጥቁሮች ለተገፉ ሰዎች በሙሉ ጣሊያኖች እንኳን ራሳቸው በምሽከት አደባባይ ሮማ አደባባይ ወጥቶ ምናምን ይባላል ቪቫ ሚኒሊክ አሉ። ኡምቤርቶ ለማበሳጨት ቪቫ ሚኒሊክ ምን ትለኛለህ? ዛሬ ሚኒሊክ ሳደባባይ ደንቆሮ ምን በደሉ? ምን አጠፉ? አገር አንድ ባደረጉ አገር ባዲያን ማን ይበደሉት? ሚኒሊክ እገሌን በድለዋል የሚባል ታሪክ ታውቃላችሁ? እንዴት ዋላችሁ? እገሌን በድለዋል የሚባል ታሪክ ታውቃላችሁ? እኔ በነገራችሁ ከሚያስገርም ነገር አንድ ነገራችሁ። አንድ በጣም የታወቀ የጦር ጀግና በጣም ትልቅ ጥፋት አጠፋ። ተከስቶ ተፈረደበት። እንደገና ድጋሚ ያጠፋ ተፈረደበት። ሌላ ነገር ሲሆን አንድ ዜና አንገቱን ይቀለው። በሶስተኛው ግን እዛ የነበሩ ዳኞች ሞት ተፈረደበት። ከዛ ይገደል ተብሎ ስቅላት ተፈረደበት። በቦታው ማን ነበሩ? የአድዋው ጀግና ፊታውራሪ ሀብተ ጊዮርጊስ ይነግዴ ሀብቴ ፊታውራሪ ሀብተ ጊዮርጊስ አይ ጀግና አይደለም በአድዋ የተዋጋ እንዴት ያለ እኮ የጦር ገበሬ ነው። የኔ መሰለ ጀግና እንዴት ተራ ወታደር ይገለዋል? እኔ ልግደለው በእኔ ይሁን ለክብሩ ብለ እሺ ተብሎ ተወሰደ። ከዛ ከረጅም ጊዜ በኋላ የጦርነት ስልት ለማውጣት ተቀምጠው ምኒልክ ይቆዝማሉ። ጌታዬ ምን ሆኑ? አይ ደጃዝማች ገሌ ነው ቢሆን እኮ በዚህ ያክል ነበር ነው የተገደለው። እንጥራው ሀብቴ ደግሞ ተቀልዳለህ። ኧረ ገሌ አይደለ ይላል። ምንድን ነው አለ እኮ አልገደልኩትም በዋሻ ደብቄ ተይዞ መጣ። ይቅርታ ተደረገለት። እንኳን ሌላ ከምኒልክ አደባባይ ፍርድ ሲደረግ ፍርድ ተጓድሎብኛል ሀብተ ጊዮርጊስ ዳኘኝ እያለ ትጮኻለች። አስቡት ምኒልክ ተቀምጠው በጣም ተበሳጩ። እንዴት በተለይ ነው ንጉሱ ምን አልሳችሁ አለ። ምን አገባችሁ ይዳኛት እግዚአብሔር ለእሱ አይደል የሰጠው ዳኝነት መች ለኔ ነው? ይዳኛት ዘጋት ነው። እቺ ሴት ምንድን ናት? አንድ ሰው ሀብታም ነኝ የሚል ሰው የመጣና ሊቱ ሴት እንደዚህ ያለ እንደተባለ ሴት ናት። ለአንድ ቀን አብረሽ ልደረግ ብሎ በአንድ ብር ይስማማል። አንድ ብር ይከፍላል። ከዛ በሚቀጥለው ቀን ሲመጣ ለመደና በዛው ሚስት አደረጋት። ጥሩ ነው ይሻል። ምክንያቱም ከዚያ ክፉ ህይወት እንደተወጣ ማለት ነው። ከዚያ 10 ዓመት አብሮ ቆዩና እንደገና አስጠላቸው። ውጪ ልኝ ነበራት ሙቶም እኮ ለኔ ምትመጥኛ አይደለሽ ነው። እቺ ናት እንግዲህ ዳይከሰሰች። አስቡት እንግዲህ የተኛ ነገር ነው ሲባል ብቻው የተናቀነ ብለን ምን አስባለን? እና እሳቸው እዚያ ሆነው አይ እና እሱ ተጠርቶ አንተ ለምን ያባረርካት? ህጋዊ ሚስት አይደለችም። ሰማንያ የላትም ድንጅ የሌላትም ልጅ ታውቃላችሁ። በምን ምክንያት ተጠየቃለሁ? ኋላ አንቺ ግን መጀመሪያ 80 ሳይኖርሽ ምን ብለሽ ገባሽ ብሎ ተላረ። እኔም አንድ ቀን አዳር ብሎ በአንድ ብር ተስማምተን ገባ። በዛው ለምዶ ቀረ ነው። አዎ ጥሩ ነው እንግዲህ እኔም አንድ ይፈርዳለሁ ይበል የቀን የተስማማውን ያክል የ10 ዓመት አስልታ ክፈላት፣ እንደ ሀብት ግን እንዳታካፍላት ብሏል። በአመት 365 ብር ማለት ነው ሲባዛ በ10 ይሄንንማ እንጃ መኳንንቱም አይኖራቸው ይላል። አካፍላታለሁ። ይሄ ነው ዳኝነት የሚባል። ሀብቴ በጣም ዳኝነት ታዋቂ ናቸው፣ ፈሪጠኛ ናቸው። ጊዮርጊስ ዲነግዴ የሚባሉት ማለት ናቸው። እና ለሁሉም ምኒልክን መጥላት ነውር ነው። ምኒልክን ብቻ አይደለም ያድለን እንደ ክፉዎችን ግን መጥላት አይገባም። ክፉ ታሪክ ካላቸው የተረጋገጠ ያንን መናገር ነው። እና ያለው ጦርነት በቅዱስ ጊዮርጊስ ነገር ሲነሳ ታሪክ ጻፊዎች ምን ሆነዋል? አፈ ታሪክ ነው። አንድ ቀልኛ ሰው አፈ ታሪክ አይደለም። አፈ ታሪክ መጀመሪያ አፈ ታሪክ የሚባል ነገር እኛ አናውቅም። አፈ ታሪክ የሚሉት ሌጀንድ የሚለውን ተረጉም ነው ማለት እንዴት ዋላችሁ? ሌጀንድ በመጀመሪያ ወደ አማርኛ ሲተረጉም አፈ ታሪክ አይደለም መጀመሪያ ነገር። እሺ እነሱ የፈለጉት ነገር አፈ ታሪክ ማለት በአፍ የሚተረክ ነው አይደለም። አፈ ታሪክ የሚባል ነገር የለም። ታሪክ አፍ ነው የሚባለው። አማርኛ እንኳን ሳይችሉ ነው የሚተቹት። እንዴት ዋላችሁ? አፈ ታሪክ የሚመለከተው ታሪኩን አፉን ነው መባል ያለበት ምንድን ነው? ታሪከ አፍ ነበር። እችን እንኳን ሳይጠነቅቅ ተቻሉ ይላል። የቃል ታሪክ ነው። የቃል ታሪክ እናውቃለን እንዴ? እንዲያውም ከቃል ታሪክ ግን እንዲህ ያለው ነገር ተጽፎ ያገኘነው ነገር ነው። ለምን ስብሐተ ፍቁር ዘጊዮርጊስ ላይ መጀመሪያ ምንድን ነው የሚለው? ቅድም ብያቸዋለሁ እኮ የእመቤታችን አልቆ ቤተ ማርያም ጸዋሪት ከተባለ በኋላ እስቲ እንደው ባለፈው ስንተረጉም አውስተን ነበር አይደል? ሰዓቱ ዜማው ሰዓቱ ሄደው ምን ባይል አሁን ቅድም ሳለን አልቋጭር ጊዮርጊስ አለ ደግሞ ይሄም አጭር ነው። የመጀመሪያው ማንሻ ምንድን ናት? ሳለን ጊዮርጊስ ሰማዕተ ኢየሱስ ክርስቶስ ከተባለ በኋላ ናና
ነአ ጊዮርጊስ እንዲህ ቃል በቃል እኮ ጸሎቱም ቃል በቃል ነው፣ የተፈጸመው ተአምርም ቃል በቃል ነው። ነአ ጊዮርጊስ እንዘ ትጽአን በፈረስ ወናፍቁር የዘልዳ ንጉሥ የልዳው ንጉሥ ወዳጄ ጊዮርጊስ ሆይ ና እስቲ በፈረስ ተጭነህ በነጭ ፈረስ በአምባ ላይ ፈረስ ተጭኖ መጣ። አጨደ ብዙ የመሰከረ ያየ መሰከረ፣ የተጠራጠረ ተጠራጠረ። ዛሬ አራዳ ጊዮርጊስ ገነተ ጽጌ አዲስ አበባ ላይ የሚከበርበት ምክንያት እኮ ስለዚያ ታምሩ ነው። ስለዚያ ታምሩ ነው የሚከበር የእመቤታችን ረዳት ነው። ስለዚያ እኮ ነው እመቤታችን ድንግል ማርያም ልታድነን መጣቻለች ጣይቱ ታቦት ውስጥ መጣ በእመቤታችን አማላጅነት። ምክንያቱም አጤ ምኒልክ እመቤታችን በጣም ይወዳሉ። እንዲያውም ምን ይባላል እንዴት ዋላችሁ አስተርዮ ማርያም ጥራህን በጣም ነው የሚዘክሩ ይላል። ታዲያ ሲዘክሩ ምንድነው የሚዘክሩ መሰላችሁ? ምኒልክ እንጀራ ያበሉ ያበሉና ድግሱን ጊዜ ቤተ መንግስት አያልቅም አይደለም። ነገር ግን ለድግስ ይመጣ ደካማ ሰው ከተገኘ በቅሎ ፈረሱ እየሰጡ ይልኩታል ይባላል ከእመቤታችን ፍቅር የተነሳ እና ጥር 21 መንገድ ላይ ነበሩ ወደ አድዋ እየሄዱ ዝክሩ ሳይዘከር ቀረ። ግን ካለፈ በኋላም ቢሆን ከፍተኛ ድግስ አድርገው በሰሜኑ ኢትዮጵያ ክፍል የነበሩ ሰዎችን መግበው ተመርቀዋል። እመቤታችን ወዳጅ ናቸው። ስለዚህ መጽሐፍ እንደሚል ሰልፍ የማን ነው? ሰልፍ እግዚአብሔር ነው። ጥንትም ቅዱስ ዳዊት በመዝሙር 21 ላይ ምን ይላል? አንተስ ውስተ ቅዱሳን ከተሐድር ስቡሐ እስራኤል በእስራኤል የተመሰገንክ አንተ እግዚአብሔር በቅዱሳን ላይ በረድኤት አድረህ ትኖራለህ አለ። ኪያ ከተወከሉ አበዊነ አባቶቻችን እነ ዳዊት እነ ሰሎሞን እነ አጤ ምኒልክ ኪያ ከተወከሉ አንተን አመኑ፣ በአንተ ተማመኑ። ተወከሉ ከኔ ማለት አንቆም በአንተ አምነው አላፈሩም። አዳንካቸው። አዳንክ ቀላል ይመስላችሁ? ጣሊያን እኮ ምክንያቱም ከ40 ዓመት በኋላ ሲመጣ መንፈስ ረድኤት ሲለየን አየነው እኮ ያቺ የእግዚአብሔር ረዳትነት በሌለበት ቀንም አየነው እኮ ምሽክን ያደረገን እሱ ብቻ አይደለም። በነገራችሁ ከእግዚአብሔር መሆኑን የምታውቁት ዓለም እኮ የተናጋ ኢንተርኔት የለም። ፌስቡክ አለ፣ እዛ ጊዜ ነበር እንዴ? ኢንስታግራም ነበር፣ ዋትስአፕ ነበር፣ እንኳን ሌላ እንኳን የረባ ስልክ ነበር። ስልክ ነበር ግን የረባ ስልክ በቴሌግራም ምናምን ተዘዋዝሮ ማለት ነው። አሁን አስቡት፣ በዚያ ጊዜ ኒውዮርክ ታይምስ ምናምን በፈረንሳይ ያሉ ጋዜጦች በጣሊያን በአሜሪካ በሙሉ ገጻቸው ምንድን ነው? ቪቫ ምኒልክ ጣይቱ ነው፣ ምኒልክ ነው። አስቡት። ዛሬ ምንም ሰራ እኮ እዛ የሚለጥፍ የለም፣ ምኒልክ ነው። በዛ ምክንያት እኮ አፄ ኃይለ ሥላሴ የትም ሀገር ሲሄዱ ሲሰገድላቸው አታዩም? አድዋ ነው ሁሉ የፈጠረው። የእግዚአብሔር መሆኑን የምታውቁት በሱ ነው። የእግዚአብሔር ቸርነት ስራ ነው። አሁን እናጠቃለን። ለማጠቃለል ርዕሳችን ምን ነበር? ወተሳለቁ ለአይሌነ ጸላይትነ ጠላቶቻችን በእኛ ላይ ምን አሉ? ተሳለቁብን። ታዲያ ሁለት ነገር እናንሳ። አንደኛው ለምስጢረ ድነት አስታውሱ ብያቸዋለሁ አይደለም? ቅዱስ ዳዊት ጠላቶቻችን ተሳለቁብን ብሎ ሲናገር በእርግጥ በዳዊት ላይ የተሳለቀ ጠላት አለ ወይ ብትሉ፣ አዎ አለ። እንዴት ብትሉ በሁለት ተተርክላቸዋለሁ። አንድ በስጋ ሁለት በነፍስ። በስጋ ማን ተሳልቆበታል? ኃጢአት ሰርቶ ነበር አይደል? በበደለ ጊዜ ከዙፋኑ ተነስቶ የገዛ ልጁ ሲያባረው ከመዘበት አልፎ የገዛ ልጁ አቤሴሎም ወደ ቁባቶቹ ገብቶ አላረከሳቸው? ተሳለቀ አይደል? በአባቱ ላይ በአባቱ ሴቶች ላይ ተሳለቀ። ያስኬዳል ብዬ ነው። ዋናው በነገረ ድነት ምስጢሩ ግን ጸላይትን ጠላቶቻችን የተባሉ አጋንንት ናቸው። ከአጋንንት በላይ ጠላት አለ? ተሳለቁብን ያለ በብሉይ ኪዳን 5500 ዘመን በነፍሳት ላይ የዘብቱ የነበሩ አጋንንት ናቸው። በጻድቃን ነፍሳት ላይ የዘብቱ ነበሩ። ለምን? ገነት ዝግ ናት፣ የእኛ ምርኮ ናችሁ፣ እናንተ የሞት ቁራኞች ናችሁ እያሉ ስለዚህ ከዚያ ዘበት እንዲያድነው አንሳ ኃይለከ ማለቱ ለዚያ ነው። አንድ ሁለተኛ ጠላቶቻችን ዘበቱብን የሚለው ለራሳችን የፈለግነው። ልብ በሉ። እንዴት ዋላችሁ? ጥንት እነ አብርሃም አጽብሃ ጠላት ዘብቶባቸዋል? አልዘበተባቸውም። ለምን? እግዚአብሔርን ይዘው ነበር። እነ ካሌብ እግዚአብሔርን ይዘው ነበር። እነ ገብረ መስቀል እግዚአብሔርን ይዘው ነበር። እነ ቅዱስ ላሊበላ እግዚአብሔርን ይዘው ነበር። እነ አምደ ጽዮን እነ አፄ ዘርዓ ያዕቆብ እግዚአብሔርን ይዘው ነበር። እነ አዲያም ሰገድ ኢያሱ እነ አጤ ፋሲል እግዚአብሔርን ይዘው ነበር። በአድዋ ጦርነት እግዚአብሔርን ያዙ። ምን ይልቅ ጠላት ዘበተባቸው? ነገሩኝ። አልዘበተባቸውም፣ አልተሳለቀባቸውም። ታዲያ ጠላት መዛበት የጀመረ መቼ ነው? አንድ ድርቡሽ ጎንደር ላይ ዘብቷል። 1881 ሲነግሩት አልሰማ ብሎ የከተማው ሰው በተለይ ካህኑና ሊቃውንቱ አልሰማ ብለው። ቀጥሎ በ1928 በኃጢአታችን በበደላችን ምክንያት ረድኤተ እግዚአብሔር ቢርቀን 5 ዓመት ጣሊያን አልዘበተብን። ሰው በአካፋ ተገደለ። ያ ሁሉ ግፍ የደረሰ እግዚአብሔር ቢለየን ነው። ከዛ ቀጥሎ እንዴት ዋላችሁ? በ1966 ዓመተ ምህረት አብዮት ተነሳ ተባለ። አፄ ኃይለ ሥላሴን የገደለው ደርግ በቤተ ክርስቲያን ላይ ሲዘብትባት ነው። ኖቶ ስርዓት ጊዜ አይደለም እያለ ቤተክርስቲያኑ ሲዘብትባት ነው። ቀጥሎ የመጣው ኢህአዴግም ሲዘብትባት ነው። በሀገር ቤተክርስቲያን ሲዘብት ነው። ዛሬ ወተሳለቁ ለአይሌነ በእኛ ላይ ዘበቱ ተብሎ ነበር። ከዚህ በላይ መዘበት አለ? በነገራችን እንዴት ዋላችሁ? ሰውን ገለ አስከሬኑ ላይ እንኳን ስንት ነገር ነው ቢዘል። በነገራችን የሚቀፈው ነገር ሰዎች ክፎች ሰው መግደል ከፈለጉ ዝም ብሎ መግደል አይችሉም ነበር። ከህፃን እስከ ሽማግሌ ድረስ በሴትነታቸው የሚያስነግሯቸው ለምንድን ነው? ለመግደል ዝም ብሎ የማይገድሏቸው። እሱ ብቻ አይደለም፣ በታሪክ ተሰምቶ የማይታወቅ ነገር ከገደሉ በኋላ እንኳን አስከሬን የሚያስነግሩ አለ። የሴት አስከሬን የሚያስነግሩ አለ። እስከዚህ ድረስ ለምንድን ነው መዘበቻ ይሆን? በነገራችን ሞታችን የልቃቂ ሳንቲም ያክል ትርጉም ሴጣን ለምንድን ነው? ጠላት እየዘበተብን መዘበቻው ጎዳና ብዙ ነው። በነገራችሁ ላይ ካህን ተብሎ ብዙ ነው ሲሰራ ጠላት ያላለ ተመልከቱ። ነገር ይንቀስ እየተባለ ይዘበትብን ጳጳስ ተብሎ ምናምን ሲያደርግ ተመልከቱ ይባላል። የሚገርማችሁ ነገር ዘበት ሲባል እኮ ይሄ ሁሉ ክርስቲያን እያለቀ ይሄ ሁሉ መከራ በቤተክርስቲያን ላይ እየደረሰ ምንም እንዳልተፈጠረ ደግሞ ዝም እየቆጠረ የሚበላ ሰው አለ። የሃይማኖት አባት አስተማሪ ተብለን ማለት መዘበቻ ሆነናል፣ መቀለጃ ሆነናል፣ መሳለቂያ፣ የአሕዛብ መሳለቂያ ሆነናል። መሳለቂያነታችንን ግን መረዳት ራሱ አቅቶናል፣ አልቻለም። እና ስለዚህ መፍትሄው ምንድን ነው ከተባለ መዘበቻ እንዳንሆን መድኃኒት ሁለት ነው። ንስሐ መግባት እግዚአብሔር መቀር ከዚያ ወደ አንድነት መምጣት ነው። አንድ ነን ስንቆም ምንም ማድረግ አይጠበቅብንም እኮ ነባላችሁ። የሰፈርን ውሻ በድንጋይ መማታት አይጠበቅብንም፣ በዱላ ምናምን አይደለም። የሰፈርን ውሻ አባቶቻችን ምን ማለት ሁለት ነገር አድርገናል። አንደኛ አትሩጥለት፣ ነባላችሁ። ውሻ ከሮጥክ ደስታው አትሩጥለት። ሁለተኛ ሁልጊዜም ከእጅ ወይ ደንጃ ወይ በትር አክቶ የምታደርግበት አለ ጭስ መያዝ። በዚህ ምክንያት ውሻው አይቀርም። ተማሪውን ተመልከቱት። እነዚህ በልማት ታክስ የሚባሉት ጥቅሳ ወይም ለመለመን ሲሄዱ በእጃቸው ጊዜ ምን ይዛሉ? በትራል ነው መስከራል በትር ይዛሉ አይደል? ውሻውን ይማታሉ
አይማቱም። ምንድን ነው የሚያደርጉት? እንግዳቸው ዱላውን ግን መያዛቸው በጣም እምቢ ካለ አይደለም ወደሱ መጠቆም አለቀ። በዚህ ምክንያት አይቀርም። ይኸውላችሁ ጠላት እንደዚያ ያውሻ ነው። እኛ በትራችን እንደ ነው ከምንም በላይ ደግሞ ፍርሃታችን ዳር የሌለው እዚሁ ነው። ወንድ ነኝ ሱሪ ያለኝ ምናምን ትላለህ። ሱሪ ቢኖርህ ሌላ ቦታ ነው ትገኝ ነበር። ወንድነት በማን ላይ ነው? በገዛ ወንድም እዚህ ላይ ባለው ላይ አይደለም። እና ቤተክርስቲያናችን የጠላት መዘበቻ ሆነች፣ መሳለቂያ ሆነ። ቤተክርስቲያን ተሳለቁባት። ዛሬ አሁን የማይቀር ፕሮቴስታንት አለ። ስንት ነው ሲሰደቡ የሚውሉ ነገሮች። ቤተክርስቲያን ሲሰድባት እንዲሁ እመቤታችን ላቲ ስብሐት ስትሰደብ ትውላለች። መድኃኒታችን ክርስቶስን ሲሰድቡት ይውላሉ አይደለም። አይዛ መናፈቃ ከዚህ በላይ መሳለቂያ መሆን አለ? ባለቤቱ ተሰድቦ ሁለቱ ስብሐት ክብሩ ሊቀነስ አይደለም። እሱ ፈጣሪ ነው። እመቤታችን አምላክ ናት። ዘበቱ ለኛ በቅዱሳን ላይ ሲሳለቅ የሚሉ ሰው ሆኗል። ኦርቶዶክስ ነኝ ያለ እና በእውነቱ መፍትሄው ምንድን ያለ? ንስሐ መግባት። ወደ ማን መቅረብ? ከዚያ ወደ ምን መምጣት? ወደ አንድነት መምጣት። ጸሎት ብናደርግ እግዚአብሔርን ብንለምነው ቀላል ነበረ። ጎዳና እንኳን ለኛ ለዓለም እንተርፍ ነበር። ነገር ግን ያልታደልንን ዳቦ ይዞ እንደሚራብ በትር ይዞ እንደሚነከስ ሰው ቁጠሩ። ዳቦውን ከቤት ውስጥ ራበኝ እያለ እንደሚለምን በትሩን ከቤት ውስጥ ውሻ እንደሚነክሰው አይነት ሰዎች ይሆናል። እና በአድዋ የወደቁ አባቶቻችን እናቶቻችንን ነፍስ እግዚአብሔር መድኃኒዓለም ይማርልን። የንጉሥ ምኒልክ የሳህለ ማርያም፣ የንግሥት የእቴጌ ጣይቱ ወለተ ሚካኤልን፣ የሌሎችንም ነፍስ እግዚአብሔር በረከተ ገነት ያኑርልን። ዛሬም በያሉበት በግፍ በመከራ ደማቸው የሚፈሰውን ደማቸውን ደመ ሰማዕት ያደርግልን። እኛም በረከታቸውን ያሳድርብን። ደም ከሚያፈሱ መድኃኒዓለም ያድነን። የሰማነውን በዝነ ልቦናችን ያሳድርልን። ከዳዊት ሀብት ከቅዱሳን በረከት ያሳድርብን። የእመቤታችን ጣዕመ ፍቅሯ ይደርብን። ለምስጋና ነፍስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረነ አበ ዳግም ምጽአቱ እያስተፍረነ በስብሖተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጌ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እግዚአብሔር ለሆኑ ወላዲቱ ድንግል ወለመስቀሉ ክቡር ይትሐጎሉ ይሰብሐ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን ቤተ አበው ለመንፈስ ቅዱስ አገበት ለወጡ ቁልቁለት ለወረዱ ብርቱ ለተሰባቸው ረግነ ለደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱስ አለተሩ እግዚአብሔር አስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ብለኪ ማርያም መነን አስተበቋቂ ማርያም አይተ ማይጸነብኪ በእንታና መኪ ያቂ ማውቂ ማይበረኔው ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነው ሲል እግዚአብሔር ተሳሳይ መንፈስ በአምላክ መድኃኒት ማርያም ማላመቱን አሁን ይዘስ ያስተበጽውን ይኩሉ ትውልድ እስመ ገብረ ሊታ ኃይለ ብያቱ ቅዱስ ስሙ ሳይሎን ለትውልድ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘረውም ለለ ቢብሊና ለቦሙ ነዘቱ መላያለን መናብርት ይሆኑ አይበው መለቱ ተናስቀሙ በረከቱ ለሮማን ፈኖ ምራቀሙ ለቦለኑ ተወፎ ለእስራኤል ቁሪሆን ወዘከረ ሳይሎን ዘይቢሉ ምራበልና አብርሃም እስከራለም ማርከኝ ቅድስና ያንጽነት ዝናፍትና ማይሰሪው ለሰይጣን ተመዲኖ ለተብራን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ራእይ መዝገበ ዋት ባርከነ በእርዮኪ በከመ ባረኪ ወለኤፍሬም በኩርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዝምግድ ማለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወጸወኔ ሥላሴ በስመ ሥላሴ ከተከርከይሴ ኦ ፍጡነ ረድኤት በብዙ ጾታ ከመግዘት ከርግበ ፍራታ በሰማይ በላዕል ወምድር መታይታ አሜለከ ጊዮርጊስ በስመ ምከቲ ወበስታን ሞገሰ ስምታብኒ ከመስመ ከመንታ ቃል የስም እግዚኦ ለቡ ጽራይ ዋጽማኒ ቃለ ስለተ የተሳሊ ተዳዊት በአምላኬ እግኔ ከመከማከ በኩሉ ልቤስ ማል ወሃጥ ወይጉ ዘከማየ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊ ተምረት ለወልደ ሰብ ሰአሊ ለና በክርስቶስ ወልኪ የስራይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ስመከ ወባርከነ ርስተከ አበን ኃይለ ወነቢያ ለአግብርቲክ ለእለ ንስያውስ ስመከ እቀበል ወሉደ ሕዝብከ ወእስረን በኃይለ መላእክቲከ ወትረ በኩሉ ጊዜ መስቀልከ ይድአነ ወበዕፀ መስቀልከ በእንተ አብርሃም በኩርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ዛህለከ መሐርኪያነ ዘፈጥረ ስረይ ኃጢአተ ሕዝብከ ወበኃይለ ተግባርከ እግዚኦ ታድኅነነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርግአነ ወትረ በኃይለ መስቀልከ ታስተፋፍረነ እግዚኦ በቅኔከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምናቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትሐከመነ አሐዱ ምስሌነ ነዳሬነ ይትግድፈነ ወይትናገረነ
በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ ታይማን ፍቅሯን የቅዱሳንን በረከት የቅዱስ ዳዊትን ሀብት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መንሱት ከግራ ቁመት መድኃኔዓለም ያድነን። የታመሙ የታሰሩ የተቸገሩ የተጨነቁ መከራ ያለው ወገኖቻችን ሁሉ በቸርነቱ ያስብልን። አገሩን ደቡን ማህበሩን በሰላም ይጠብቅልን። አስቡን አትርሱን የሚሉን ሁሉ በየስማቸው በቸርነቱ ያስብልን። የሞቱ ወገኖቻችን ነፍሳቸውን ያስርግልን። የመምህራችን የገብረ ኪዳን የወንድማችን ፍቅረ ሥላሴ እህታችን የሁለት ትንሣኤ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ሰላም በዓለም ቸርነት መድኃኔዓለም ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸልዪ ለነ ምሕረተ በኩሎልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን የተመሰገነ ይሁን። አጭር መልእክት ብቻ ልንገራችሁ። እንግዲህ ነገ ዓርብ የኔታ ተሾመ ካረፉ 6 ወር ይሞላል። ስለዚህ 6 ወር ፍታት ይኖራልና እህቶቻችን በረከት ተሳተፉ። እንግዲህ 2 አይነት አቆጣጠር ነው ያለው። በቤተ ክህነት ያላችሁ ሰዎች የምታውቁት ይሆናል። የመንፈቅ ዓመት ፍታት ከተባለ 6 ወር ሳይሆን 2 ወይ 3 ቀን ይጨምራል። ግን በአብዛኛው የምታጣበት ምክንያት ምንድነው? መንፈቁን ስንፈልግ 365 ነው ስንከፍለው እንቸገራለን። እና ብዙ ጊዜ የሚያደርጉት እነሱ 183ኛውን ቀን ለመያዝ ነው የሚሞክረው። እንደዛ እና 183ኛውን ቀን እናደርግ ከተባለ በ29 አካባቢ ነው የሚመጣው 29 ወይ 30 አካባቢ። ግን ዞሮ ዞሮ ቀኑ በጣም ያስጨንቃል። የ6 ወር ፍታት ነው። በ27 ይፈታ። በዚያው የፈለግንበት ምክንያት ያው 27 ላይ መውለቁም ጥሩ ስለሆነ ነው። ስለዚህ ከአንድ ቦታ አንድ ሰው ብቻውን ከሚሰራው በረከት መሳተፍ ትችላላችሁ። ልጆች ጋር ተነጋገሩና በዚያውም ዳዊት መድገም የሚቻላችሁ ሰዎች በረከት ተሳተፉ። አይነት እግዚኦ ነፍሰ መምህረነ ገብረ ኪዳን እንበል። ሁሉ ነገር ይረሳል። እግዚአብሔር ይመስገን። ያን ረሳ እንኳን እሳቸው ሌላውን ማንረሳ ዞሮ ዞሮ ስልከለሳ እናነሳቸዋለን። ግን ዋናው ትልቁ ነገር እናስብና በረከት እንሳተፍ። ጊዜ አንከን እሱን ነው ማለት እናስተላልፈው። በተረፈ ያው በዚሁ በአደባባይ መናገር ስላለብኝ ነው። እንግዲህ እስካሁን ድረስ አልታዘዝም እንዳሉ መስሎ ሲሰማ ስለቆየ እንተናው ስናይ እስካሁን ዝግጅት አንድ አስተማሪ ብቻ ነው የነበረው። ሁለተኛ አስተማሪ ሆነዋል። እንግዲህ በቋሚ ያደርገናቸው ቋሚ ማለት በሌላ በምን ሳይሆን አገልጋይ ማለት ነው። ቋሚ አገልጋይ እኔ እንደምሆነ ማለት ነው። ስለዚህ በአገልግሎቱ በመሆኑ ሲቸገራችሁ መማከር የምትችሏቸው እሳቸው አሉ። ብሎ ሐዲስ እንደሚገባ ተፈፋ አድርገው ባለሙያ ናቸው። በተለይ በቀኔው ደግሞ ትሹ ካላችሁ ግን ሄዳችሁ ልባቸውን አፍሷል ጀጓራቸው ስለሚያማቸው እኔ እንደደከሙ ሳይሆን በመጠን ቢሆን ዞሮ ምንድነው አገልግሎት ከተባለ ትንሽ መልከማቸው ግድ ነው። መልከም አይቀርም። ግን ሰው ተምሮ ሙያ ይዞ ተደብቆ ቢኖር ጥሩ አይሆንም። ስለዚህ ይህንን ለማሳወቅ ያክል ነው። ስለዚህ መደበኛ አስተማሪ ናቸው። መደበኛ አስተማሪ ስንል በስጋ አመለካከት እንዳትጠብቅ አገልግሎት ነው። ሲመቻቸው ያገለግላል፣ ሲቻላቸው ቀን ማለት ነው። እና ይህንን በዛው ለማስተዋወቅ ነው። መዝሙሩን ላሰናብትና እንዘምራለን። በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኔዓለም ክፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥን በደልን ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ እናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረት ከአባቶቻችን ርስት ሁላችን በሰላም ያደርሰን። በእነዚያ እህቶቻችን ከዚያ ከኃጢአት ሕይወት በሚመለሱ እህቶቻችን ጉዳይ ሁላችሁም እየተሳተፋችሁ አይደለም። ስራውን እየሰሩ ያሉ በጣት የሚቆጠሩ ሰዎች ናቸው። እንኳን ሌላ በኮሚቴ ደረጃ ያላችሁ ሰዎችም እየሰራችሁ ነው። እናንተ ለምን ለማትሳተፉ ስሩ። በተለይ ባለሙያ የሆናችሁ ሰዎች በተለይ እህታችን አግዙ። የምታግዙት ነገር ታስፈልጋላችሁ። ግን አሁን እሳቸው ናቸው የሚያስተምራቸው። ግን አስተማሪ ብቻ አይደለም። በነገራችሁ ላይ እንዴት ሆናችሁ ብሎ እንኳን ስልክ መያዝ የተወሰነ ሰው ስልክ ብትይዙ ምን አለ ጊዜ ሲኖራችሁ እረፍት ሲኖራችሁ የደወላችሁ ማነጋገር። ምክንያቱም ትልቁ ችግር ይሄ ስራ ሲሰራ እነዚህ ሰዎች ከጋጋነት ጋር ነው ጦርነቱ አይደለም። እነዚህ ሰዎች ስራ ስለሰጠናቸው ገንዘብ ስለሰጠናቸው ብቻ አስተማሪ ስለመደብን ብቻ አይሆንም። ወደ ሳምንት አንድ የሚያስተምራቸው በወር አንድ የሚያስተምራቸው አስተማሪ ብቻውን ለውጥ ማምጣት አይችልም። እና ከወንዶች ይልቅ ለዚህ ስራ ሴቶች ብትችሉ ለጊዜው 180 ያክል ቁጥር ነው የተያዘው እና አንዳችሁ ብትችሉ 5 ያቅታችሁ ለ3 ብትይዙ በተለይ ትንሽ በርታ ያላችሁ እህቶቻችን ሙያ ያላችሁ በተለይ አደጎላችሁ እንዴት ናችሁ እንዴት ሆናችሁ ብሎ እንደ ቤተሰብ መሆን ማለት እየሄዳችሁ በአካል ምናምን ጠይቁ። እሱ ላይ ይሳካ ይችላል። ግን ቢያንስ የሚያናግራቸው ኮንታክት ያስፈልጋቸው። ወደኛው የሚስባቸው ብዙ ነው ያለ። አሁን ስራው ሲሰራ እዛ አካባቢ ያሉ ተመልሰው እንዲገቡ ለምን ቢባል እኛ የምንሰጣቸው የሚያገኙት ገንዘብ ትንሽ ነው፣ ትርፋ የሚያገኙት አይደል። እዛ ግን አንዳንዴ በአንድ ቀን ኃጢአት ብዙ ገንዘብ ሊያገኙ ስለ በዚህ ያጓጓቸዋል። ስለዚህ እኔ ኮሚቴ ውስጥ ስራ አመራር ውስጥ ያለ እንኳን አንድ ወይ 2 ሴቶች ናቸው ያሉት። እናንተም ይሄንን አድርጉ። ከዚያ ስም እንዳልጠራ ነው ማስለማ እንደማወራ ገብቶሻል። አንድ ያለው እህታችን ዶክተር ሌሎቻችሁም እንደዚሁ እዚያው ነው አንቺም እንደዚሁ አንድ ቢያንስ ማውቃችሁ ብዬ ነው። እናንተ ታሳቢ አድርጉት። እጭ ቀይዋ ልጅ በጣም የወለደች ቀያለች አይደል
በቀይነት በሌላው እግዚአብሔር ይወክላል። እንደዛ ስለማን እንደማወራ ይገባችኋል? መስታወት እናንተ ሁላችሁም ቀይ ነን ብላችሁ የምታስቡ እኔ ስለማን እንደማወራ ካል ወይም የጋሽ ዮሐንስ ልጅ ይገባችኋል? እናንተ ስራዬ ብላችሁ ከሱ ከወንድማችን ጋር ተገናኙና ኮንታክት ያዙ። ይነሱ በሳምንት አንዴ ምን እንዴት ናችሁ? መጀመሪያ ግን በአካል አንዴ አገኟቸው። ትምህርት ጉባኤ በሚኖርበት ጊዜ በሚማሩበት ቀን ሄዳችሁ ኮንታክታችሁ እዛ ነው የምትቀበሉት። ከዛ አይዟችሁ የሚያስፈልገው ነገር አለ። በነገራችሁ ላይ ጓደኛ የወለደች ጓደኛ ምናምን ያለችን ስኳር ይዘሽ በደል ነው። ስኳር ቤቷ ሞልቶ የተረፈላት ሴት ከምትሄጂ ያንን ስኳር እዛችን ይዘሽ ብትሄጂ ጽድቅ ነው። የራባት ያለች ላልራበው ሰው ወለደች እና ግን እመቤታችን ተባለች ብሎ ወጣት እንጀራ ልጅ ስኳር ያደርግላታል። እውነቴን ነው። የወለደች ስትጠይቁ ሌላ አዲስ ትምህርት አመጣው እንጂ መጀመሪያ ቼክ ማድረግ ደህና አይደለችም። ዳጎ ልትሰሩላት ዳጋ ዳግሞ ስትወስዱላት እንደዚህ ብላችሁ ነው አደራ ምከሩ። ስለ ሶስት ሰጡ ስኳር ምንም ብርም ስትሰጡ ስትጠይቁ ማለት ነው መልስ ይዛችሁ ቢናት ነው ነገሮች በግልጽ ነው አይደል? ምክንያቱም ስኳር ካመጣሽ አንቺ የሚቀንስ ለሶስት ወልጅ ምንድን ነው የምታደርገው? እዚህም ስኳር ነው 1 ኪሎ ከሆነ 1 ኪሎ ነው የሚመጣው። በነገራችሁ ላይ ሂሳብ እንደተሳሰብ ከተባለ እንዴት ባላችሁ ተቆጁ ድሮ የገዛው ነው የገዛው ስኳር ለኪሎ 10 ያለ የገዛው ነው ወይስ አሁን ስኳር ምናምን እስከዚህ ድረስ ያዳርሳል ብዬ ጥሩም አይደለም። ይሄ ከከይል መጥፎ ነው። ፖለቲካ እኮ ነው እያደረግን ነው። በነገራችሁ ላይ ፖለቲካ ምንድን ነው ስሙ? ጊቨን ቴክ ይባላል። ወይም ደግሞ ምንድን ነው የምትሉት እናንተ ፈረንጆቹ የስክራች ማይ ባክ ያለ ከከይ ነው ይኸውልህ። እና ስለዚህ አደራ የሆነ ነገር መጠየቂያ ይዛችሁ ስትሄዱ ሆስፒታልም ቢሆን ለምሳሌ የእናንተ ወገን ታሟላል። መጠየቂያ ይዛችሁ ሄዳችሁ መስጠት ለማን ነው? ለእናንተው አይደለም። ጥያቄ ለሌለው ነው መስጠት። አረቡ ወይ ደግሞ እዚህ ቀበሌ 11 ዱርዬ አለ 1 ኪሎ ሙዝ ይዞ ሄዳል። ጥያቄውን ያዋል ደህና ከሆነ እያወራው ሸካሩ ለራሱ መጥቶ ይላል። ይሄ ደግሞ ያው ጅል ነው። ለዳብ ይሰጠው ምናምን ራሱ በተት ይመልሳል። ግን ትቶት ከሚወጣው ይሻላል። እውነቴን ነው። እኔ ያበላው እንጂ ተፈውስ ይሻላል አረጋጋራና እና ሌላ ነገር አመጣውባችሁ። ተሳተፉ እህቶቻችን በበጎ ፈቃደኝነት ለጌታ ሰው እዚያ ያሉ ወንድሞቻችን አናግሯቸውና ተሳተፉ። ይሄ በጣም ትልቅ ቅድስና ስራ ነው። እና አንድ ሰው አለኝ ልንገራችሁ። አንድ ሰው እህቶቻችን ፈርተው እንደሆነ አይደል ምንድን ነው የፈሩ ሲባል እንዲያው አለ አይደል ፈተናው ያስቸግራል። መንፈሳዊ ሰው ነው የሚያስቸግራቸው። በነገራችሁ ላይ ያን ሰው ፈተና ወደ አንድ ሰው መጥቶ የሚያስቸግርበት ብቸኛው መንገድ ጸጋ እግዚአብሔር ያደረባችሁ ከሆናችሁ እናንተ ስትጸልዩ እዛኛው ሰው ፈተና ይመጣል። የታወቀ ነገር ይህን ስታደርጉ ደግሞ አምናችሁበት ነው። ለምን ውጊያ ታጥቆ ነው ነገራችሁ ላይ እንደዚህ። አሁን ግን እናንተ ባላችሁበት ደረጃ እንደዚህ ተመካችሁ ያስፈልግ ይሆናል። አይበቃም። ስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። የቸኮላችሁ ማየት ትችላላችሁ። ዝማሬ ዳዊት እንላለን። ዝማሬ ዳዊት ታለቋንት ቅዳሴ መላእክት ዝማሬ ዳዊት ታለቋንት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ቸር መድኃኒዓለም ሰላም ይሰጥልን።